አባትም ንስሐ አልገባውም። ንስሐ አባት ደግሞ ፈልገና የሚያጋጥመኝ ፈራ ንስሐ አባት ነው እና ምን ላድርግ የኔ ወንድም? እሺ እህቴ መልካም መንፈሱ ማዘዝሽ መልካም ነው። ግን አስቀድመሽ አንቺ ስላዘዝሽው ብቻ አይታዘዝም። መድኃኔዓለምን ጠይቂው። እሺ እህቴ እዚህ ጋር የምትጠይቂው ማንም መሰለሽ? አንቺ ብቻ ስላዘዝሽው አይታዘዝም። ግን ምክንያቱም እሱ ያሰለጥንሻል። እሱ ካላሰለጠንን በቀር ኃጢአታችንን ይቅር ብሎ መንገዳችንን አካሄዳችንን ተመልክቶ በጠላታችን ላይ ካላሰለጠንን በቀር እኛ ስላዘዝነው ብቻ አይታዘዝም። ግልጽ ነው አይደል? ስለዚህ ምን ማድረግ አለብሽ? አንቺ መንፈሱን ለማሰር ከመታገልሽ በፊት እግዚአብሔር አምላክ አንደበትሽን አንደበቱ አድርጎ መንፈሱን እንዲያዝልሽ አጥብቀሽ ጠይቂው። እሱ ደግሞ የሚለመነው መቼ መሰለሽ? እግዚአብሔር የሚለመነው አካሄዳችንን ስናሳምር፣ ማለቴ ከኃጢአት ዓለም ራሳችንን ስንለይለት፣ ከክፉ ተግባር ራሳችንን ስናርቅ፣ እንደ አካሄዱ እንዲህ ብሏል እሱ ራሱ ዮሐንስ ወንጌል 15:7 ላይ በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችሁማል ይላል። እስቲ ድገሚው። ምን አለ? በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችሁማል ይላል። ስለዚህ በእኔ ብትኖሩ የምትለው ቃል ከኃጢአት ዓለም ራሳችሁን ብትለዩ ማለት ነው። ግልጽ ነው አይደል? ከኃጢአት ዓለም ራሳችሁን ብትለዩ፣ የኔን ፈቃድ ብትፈጽሙ፣ ማለቴ ንስሐ ግቡ ብያለሁ ንስሐ ብትገቡ፣ ስጋዬን ደሜን ብሉ ጠጡ ብያለሁ ብትበሉ ብትጠጡ፣ ጹሙ ስገዱ ብያለሁ ያንን ብታረጉ፣ እናም ደግሞ ራሳችሁን ከኃጢአት ብታርቁ፣ ከየትኛውም ኃጢአት ከዝሙት ሊሆን ይችላል፣ ከስድብ ከሐሜት ሊሆን ይችላል፣ ከማንኛውም ኃጢአት ራሳችሁን ብታርቁ እናም እኔን ብትማጸኑ አዘውትራችሁ ይሆንላችኋል ይላል። ስለዚህ ራስችን እንደዚህ ፕሮቴክት አድርገሽ ከኃጢአት ለይተሽ እሱን ጠይቂው። ጌታ ሆይ ጠላቴን እንድትይዝልኝ ፈልጋለሁ፣ ያዝልኝ ጠላቴን። እኔ በማዛት አንደበቴን አንደበት አድርገህ ያዝልኝ፣ እዘዝልኝ። አንተ ካላዘዝካቸው እኔ በራሴ ላዛቸው አልችልም በይ። ስልጣን ሁሉ የሚገኘው ከአንተ ነውና አንተ አሰልጠነኝ በጠላቶች ላይ እያልሽ ስትማጸኘው ይያዛሉ እነሱ። አንዱ ይሄን አስተካክል። ሁለተኛው ምን ነበር ያልሽኝ? አንድ ላይ አያያሽው። ሁለተኛ አንዳንዴ እዚህም ስግደት ላይ ሲገባ ያስወጣኛል፣ ማህበር ላይም ያስወጣኛል። አሁን ግን እግዚአብሔር ይመስገን እሱን አልነበረም የሆነ ነገር ብለሽ ነበር አያይዘሽ። ሰባት ነው ያለኝ ስለነሳ አባት። እሱን አስታወስኩት። አንቺ ራስሽ ረሳሽው። አይገርምም? አሁን እዚሁ እየጠየቅሽ እና ይኸውልሽ ንስሐ አባት ነው ያልሽው። ንስሐ አባት ደግሞ ከመጠየቅሽ በፊት አስቀድመሽ ጸሎት አድርጊ። እሺ ያገኘሽው ንስሐ ዝም ብለሽ ንስሐ አባት አይደለም ሄደሽ መግባት ያለብሽ። አስቀድመሽ አንደኛ እግዚአብሔርን በሱባኤ ጠይቂ። ጌታ ሆይ ያንተ ደቀ መዝሙር ወይም ያንተ አገልጋይ ከሆነ ከእውነተኛ ካህን ጋር እባክህን አገናኘኝ በይው። እኔ በፍጹም ልቤ ንስሐ መግባት እፈልጋለሁ፣ ኃጢአቴን ተናዝዤ ወደ አንተ መምጣት እፈልጋለሁ። ነገር ግን ጠላትም የራሱን የሆኑ ሰዎችን አሰማርቷል፣ የራሱ የሆኑ አገልጋይ መሳሪያዎችንም ስላሰማራ እኔ ደግሞ መውጫንና መግቢያን የማላውቅ ስለሆንኩ እባክህ ከእውነተኛ ንስሐ አባት ጋር አገናኝ ብለሽ ተማጸኝ መጀመሪያ። እሺ ተማጸኝና ከዛ ቀሪው ደግሞ የአንቺ ስራ ነው መመርመር። በየዋህነት ዝም ብሎ አንዱ ጋር መገናኘት ሳይሆን መርምሪ። በውጭ ውስጡን ለፈጣሪ ነግረሽዋል፣ ውጭውን ደግሞ አንቺ በምታውቂው ተመረምሪዋለሽ። ለምሳሌ ቀኑና ማይሰጥ ከሆነ ማይመክር ከሆነ ይሄ ገንዘብ ተኮር ላይ ብቻ የሚያተኩር ከሆነ እነኝን ከላይ ያሉትን ነገሮች መፈተሻ መንገዶችን እየተመለከትሽ ትቀርቢያለሽ ማለት ነው። ግልጽ ነው አይደል? እሺ ነው እንደምጸጋውን ያብዛል እግዚአብሔር ይመስገን። አሜን አሜን። እኔት በርቺ። እሺ ገብቶ ማያውቅ ፍቅርተ ስላሴ ገብተሽ አታውቂም? ከገብተሽ ካላወቅሽ ግቢ። እኔ ልግባ። እሺ ግቢ ካልገባሽ። ገብቼ አላውቅም። ምንም አይሳካልኝ። ለመግባት እየፈለኩ አይሳካልኝም። እሺ
እኔን ነው እቴ ፍቅርተ ስላሴ አንቺን ነው። ለእናንተ ነው ሲጀመርም እንደዚሁ እየጠራው እኔ ገብቼ ማስገባው አላውቅም። ብዙ ጊዜ 3 ወሬ ነው እንዲደርሳችሁ። አዳምጣቸዋለሁ። 3 ወሬ ነው አዳምጣቸዋለሁ። ግን ለመግባት እሺ እየፈለኩ ሸበካውን ይዘጋብኛል። በምሄድበት ስራ በቃ ሸበካውን ዋሽቶ ምንም አያስገባኝም። ለመማር እየፈለኩ ማለት ነው። እሺ እንደውም ቀጥይ። በውስጥ ሀይ ብዬ ነበረ። አይ እኔ በውስጥ እኮ አይ ብዙውን ጊዜ አላወራም እህቴ፣ ብዙውን ጊዜ አልመልስምም አላወራምም። አዎ ምክንያቱም በጣም ቢዚ አይሳካልኝም ነኝ። እያለ ለዛ አያስገባኝም ነው። ጭራሽ። እና እኔ እሺ የምጠይቅህ የኔ ፈተና ማለት ነው 7 ዓመት በስደት ኖሬያለሁኝ። እግዚአብሔር ይመስገን እየሰራሁ ነበረ። ግን ይችን 2 ዓመት አንዲት አረብ 2 ዓመት ሰርቼባት በቅናት ነበር ስታየኝ የነበረው። ያኔ በሷ ላይ ያደረው ዲያብሎስ በቅናት ገባ። ከዚያ እኔ ወጣሁኝ ከዚያ ስራ ሌላ ስራ በቅናት ሳልሰራ ገባ። 2 ዓመት ሙሉ እንዴት? ያኔ ተቃና ነበረ። በአንቺ እሷ ስራ? እንዲወድ ተቃና ነበር፣ በባባ ተቃና ነበር። ከዚያ እሺ እኔ ስወጣ ወጥመዷን ዘረጋኝ። ወጥመዷን ዘርግታ በምሄድበት ላይ አትወጂም እንዲያተልም እንዲያተልም ብዬ ተናገረኝ። ኤርፎን ንቀይ እስቲ ሰክተሽ ከሆነ አሰካሁ። ከዚያ እሺ ስራ ወጥቼ 2 ዓመቱ ታሳድደኝ ገባ። በቃ ሰግዳለሁ፣ ጸልላለሁ። በቃ ወደ ፈጣሪ ተመለስኩ። ስግደት አስተማረኝ፣ ጸሎት አስተማረችኝ። 3 አይነት ገብቻለሁ በሷ ምክንያት እየፈረሁኝ በቃ ያኔ እኔም ኃጢአት እሰራለሁ። በጣም ስናድድ ወደ ዝሙት ነው የሚወስደኝ እና እኔ በሰራው ቆይ ኃጢአት ነው። ግን በእርግጥ ዋጋ በቅናት ገባ ይከፈላል። ስትይ ለምሳሌ አሁን እሷ ስታሳድድሽ እንዴት ነው? በምንድን ነው ለምሳሌ የምታሳድድሽ? በምን ልበል ምሳሌ በቃ ያኔ ስልኬን ትጠልፍና ይቺ እሺ ሰራተኛ ጥሩ አይደለም እያለኝ በቃ የምሰራውን አያጥሙልኝም። ልጆቹ አይወዱኝም። ውግጅ 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 በቃ የሆነ የሰው እጅ ያለብኝ ነገር ነው የሚመስለው። ውግጅ 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 ይሉኛል። በቃ ምንም አያሰሩኝም። በቃ አብራችሁ ትሰሩ ነበር? እ አብራችሁ ትሰሩ ነበር ወይስ? ስልኬን ጠልፈዋለኝ። ስልኬን ጠልፋ በቃ ይቺ ሰራተኛ ጥሩ አይደለም ብያ ተናግራ በቃ በምሄድበት በቃ ጣሉኝ። በደረጃ መስራት በቃ ተስፋ ቆርጥ 2 ዓመት ነው ታገስኳት። ትዕግስት ያለቀ እና ስለ ትዕግስት ምን ትለኛለህ? በዚህ ጉዳይ ምን ወደ ትለኛለህ? ወደ ሀገሬ ለመግባት ፈለኩኝ። ምክንያቱም ትዕግስት ያለቀ አላሰራችኝም። በቃ ምንም አታሰራኝም። ንስሐ ስገባ ሰልፌን ስለጠለፈው ኃጢአትን ትሰማለህ። ከዚያ ያሙኛል፣ ስሜን ያሙኛል። ሳልበላ በላሽ የሰራሁትን ስራ አታጥምልኝም። ምን የሰራሁትን ስራ አያጥሙልኝም። በቃ ደግሞ በተቃራኒ መልካም ምሳሌ የሆነ ነገር እኔ በተቃራኒው ቀኝ ካሰራሁላችሁ እነሱ በተቃራኒ ክፋት ይሆንብኛል። በአይን ያየሁትን ነገር ያበላሽታል፣ የሰራሁትን ያበላሽታል። በቃ በአይን ያየሁትን ነገር ራሱ ያበላሽታል። የሆነ ነገር እኔ ባፌ ካወራሁኝ እነሱ በተቃራኒ በቃ ተንኮል በአይን ያየሁት ያበላሹታል ተንኮል ማለት በጣም እንዴት አጣሞ ይተረጉሙታል ለማለት ፈልገሽ ነው? ያበላሹታል ባይን ያየሁትን። ምሳሌ አሁን እኔ ጽዳት መጥ አድርጌ አጸዳሁት፣ ያንን እሺ ማየት አይፈልጉም። ይወጋቸዋል። በቃ ደግሞ የሆነ ነገር እኔ ምርጥ አድርጌ አጽድቼም ሆነ የሆነ ነገር ለማድረግ ከፈለኩኝ በተቃራኒ እነሱ ለእኔ ክፋት ይሰራሉ። በቃ እሺ ተቃራኒውን እያደረጉ ተንኮል። እሺ መልካም እህቴ፣ አንድ ነገር አለ እህቴ። ምን መሰለሽ? አንቺ ጸሎትሽን ጸልይ። በጣም ጸሎት ላይ አተኩሪ። ጸሎትሽ ደግሞ መሆን ያለበት በዋናነት መዝሙረ ዳዊት ነው። እሺ አይዋ ምንድን ነው አልኩሽ? መዝሙረ ዳዊት መዝሙረ ዳዊት ነው በዋናነት። ማተኮር ያለብሽ እዛ ላይ ነው። የየዕለቱን መዝሙረ ዳዊት አተኩረሽ ጸልይ። ከውዳሴ ማርያም ጋር በፍጹም ልብሽ ታምነሽ ይሆንልኛል ይደረግልኛል ብለሽ። ሁለተኛ የምትወጂውን ቅዱስ መልአክ መጨመር ትቻለሽ አንድ ላይ መዝሙረ ዳዊት ላይ እና ውዳሴ ማርያም ላይ ጊዜሽን እያየሽ። ግልጽ ነው አይደል? በዛ ማድረግ ትችያለሽ። ሌላ ሲቀጥል ደግሞ ይኸውልሽ ከመውጣትሽ በፊት ጸሎት አድርጊ። ጌታ ሆይ በሰዎች ላይ አድሮ ስራዬን የሚያበላሽ ስራዬ ላይ እየተከታተለ የሚፈታተነኝ ክፉ መንፈስ አርቅልኝ እያልሽ ተማጸኝ። እዚህ ላይ በተለይ መዝሙረ ዳዊት ስለሚያትት ነው መዝሙረ ዳዊት ያልኩሽ ቅድም። አሁን ለምሳሌ ሰይጣን በሰው ላይ እያደረ የሚተናኮለን ከሆነ መዝሙረ ዳዊት እጅግ በጣም ወሳኝ ነው። ምክንያቱም የመዝሙረ ዳዊት ጸሎት ማለት ዳዊት ሰይጣን ሳኦል ላይ አድሮ ይፈታተነው ነበር። እድሜ ልኩን ሲያሳድደው ነበር የቆየው። ማንን? ዳዊትን። እንደውም ሌሎች ሰዎችንም በጣም ክፉ ሰዎችን ሁሉ ዳዊት ላይ ያነሳሳበት ከሳኦል ጋር ያጣላው ነበር። በዚህ መሃል ላይ ዳዊት ደግሞ አብዝቶ ይጸልይ ነበር። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት እያለ ሁሉ የሚማጸነው ከዚህ አንጻር ነው። አብዛኛው ጸሎቶቹ
በህይወቱ ስለነበረው ፈተና ነው የሚያወራው። በሰው ላይ ያደረ ስለሚዋጋው ነው። ለዛ ነው እና አንቺም እለት እለት ያንን ጸሎት ጸልይ እና ዳዊት ምን ተጠቀመ ያንን በመጸለዩ ካልሽኝ፣ ሳኦል እንደውም አንድ ቀን ሊገለው መጥቶ ነበር። ማንን? ዳዊትን። ለጥቂት ደርሶበት እኮ ነበር። ከዛ በድብቅ አዩትና ዳዊትና የሱ እንትኖች ማለት ነው ጋሻ ጃግሬዎች፣ ዳዊት ሳኦል እዚህ ባሻ ውስጥ ተኝቶልሃል፣ ይኸው እግዚአብሔር ዛሬ አሳልፎ በእጅ ሰጥተዋል አለው። ከዛ ዳዊት ቀረበ። አጠገቡ ያለው እንትን ጓደኛ ነበረው፣ እነ ኢዮአብ ነበሩ። ላጣብቀው አለው ሳኦልን እዛው። እንዴ እግዚአብሔር የቀባውንማ እንዴት እገላለሁ? ራሱ እግዚአብሔር በራሱ ጊዜ ይውሰደው እንጂ አልገለውም፣ በእኔ እጅ አይሞትም ማለት። ከዛ ራራለት። አሁን ልልሽ የፈለኩት ዳዊትን እንዴት እግዚአብሔር እንደሚጠብቀው ነው። እንዴት ደግሞ ጠላቶቹን በእጁ አሳልፎ እንደሚሰጠውም ጭምር ነው የምትረጂው። ዳዊት ግን ምንም እንኳን ጠላቱ በእጁ ቢገባለትም በጠላቱ ላይ እጁን አልሰነዘረም። እናም አንቺም እህቴ መዝሙረ ዳዊትን ብትጸልይ እግዚአብሔር አንቺን በጠላቶችሽ አሳልፎ አይሰጥሽም ልልሽ ፈልጌ ነው። ግልጽ ነው አይደለ? አንድ መረዳት ያለብሽ ነው። ሁለተኛ ደግሞ እንደ ዳዊት ትሁት ሁኚ። በተለይ እሷ እየተከታተለች የምትፈታተልሽ ከሆነ እሷን በክፉ አትመልከቻት። ማተኮር ያለብሽ እሷ ላይ ሳይሆን እሷ ላይ ሆኖ ከአንቺ እየተነሳም ሊሆን ይችላል እሷ ላይ የሆነ ሆኖ አንቺ ላይ የሚያፈጠውን ክፉ መንፈስ እሱን ነው ማተኮር ያለብሽ፣ እሱ ላይ ነው። እሷ መሳሪያ ነው የሆነችው እዚህ ጋር። እዚህ ጋር አሁን መሳሪያ ነው የሆነችው እሷ። አንቺ ታዲያ ምንድነው ማድረግ ያለብሽ? ለእሷ መጸለይ፣ ለምትፈታተንሽ። ግልጽ ነው አይደለም? ለማን? ለምትፈታተንሽ መጸለይ። እሷን በክፉ አትመልከች፣ ግን ለእሷ ምን ታደርጊያለሽ? በጸሎት ታስቢያታለሽ። እሷ ላይ ሆኖ የሚፈታተንሽን መንፈስ ደግሞ እንዲይዝልሽ ትማጸኛዋለሽ። ማንን? እግዚአብሔር አምላክን ማለት ነው። ከዚህ ውጭ እህቴ በጸሎት በርቺ፣ ስራሽንም አሳልፈሽ ስጪ። ግልጽ ነው አይደል? መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል፣ ነገሮችን ሁሉ ያከናውንልሃል ይላል መጽሐፍ። ስለዚህ ስራሽን ሁሉ አሳልፈሽ ስጪ። በተረፈ ለእሷ ጸልይላት። እሷ ላይም እያደረ የሚፈታተንሽን መንፈስ እንዲይዝልሽ ደግሞ አምላክሽን ተማጸኝ። በተረፈ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው ይላልና መጽሐፍ። በነገሮች ተስፋ አትቁረጪ። ግልጽ ነው። መልካም። ትዕግስትን ገንዘብ አድርጊ። ሁሉም ይኸውልሽ፣ በተለይ ዳዊት አሁን ተገፍቶ ነበር አይደል? ይሸሻል። ለንግስና እኮ የተቀባው እሱ ነበረ። ግን ሳኦል ንግስናን እንዳይነጥቅ እያለ እድሜውን ሲያሳድደው ነበር። ዳዊት ደግሞ ጊዜውን እስኪጠብቅ እግዚአብሔር ጠብቆ እስኪያነግሰው ድረስ ይሸሽ ነበር። መሸሽን ነበር የመረጠው። ልክ አንቺም ምንድነው ማድረግ ያለብሽ? በህይወትሽ ሳለሽ የተገፋሽ እንጂ ገፊ አትሁኚ ልልሽ ነው። መገፋት ጥሩ ነው፣ መክፋት ግን መጥፎ ነው። እግዚአብሔር ከተገፉት ወገን ጋር ነው የሚቆመው። ተረዳሽኝ አይደል? ይሄንን ነው መረዳት ያለብሽ ልልሽ ፈልጌ ነው። ግን ጸሎት ላይ ያለሽን ህይወት አጠናክሪ። ስግደት ላይ ያለሽን ህይወት አጠናክሪ። ስራሽንም ደግሞ ለሱ ስጪው። ብቻዬን ነው የምጸልለው፣ ብቻዬን ነው የምሰግደው። እንደ ባልንጀሮቼ አይገባኝም። በማህበር ገብቶ ማድረስ ምናምን አይገባኝም። ዝም ብዬ ብቻዬን ነው የምጸልለው። አሪፍ እኮ ነው ታዲያ። በግልም መጸለይ መልካም ነው። በግልም መልካም ነው። አዎ ምንም ችግር የለውም። እንደውም እኮ ከአንቺ ጋር አብሮ የሚቀጥለው እኮ የግል ህይወትሽ ነው። በግል የምትበረችው ብርታት እኮ ነው አብሮሽ የሚቀጥለው። ግልጽ ነው አይደል? ማጠናከርም ያለባችሁ ወንድሞች አጠናክራችሁ መያዝ ያለባችሁ የግላችሁ መንፈሳዊ ህይወት ነው። እሺ ማህበር ውስጥ እስካላችሁበት ድረስ ቀጥሎ አብራችሁ ጸልዩ። ግን አጠንክራችሁ መያዝ ያለባችሁ የግል ጸሎት ነው። ግልጽ ነው አይደል? አብሮ የሚዘልቀው እሱ ነው። አዎ ከሆነ አሁን ጥያቄ አይደለም። ያን ይቅርታው
የሆነ በህልሜ ማለት ነው 2 ዓመት ስለታገስኩት እየጠለኩ እየሰገድኩ ስለኖርኩ መሰለኝ እግዚአብሔር ሳላውቀው ጸሎት የመልሶ ሊመጣ ማለት ነው። በህልሜ የሆነ ካህን አየሁኝ እኔ ቄስ መስቀል የያዘ ደግሞ በህልሜ ደግሞ ወተት እየጠጣሁ ምንድን ነው ይሄ? ካህን ያለ ያኔ ቄስ ነው ቄስ ሆኖ እሺ መስቀል የያዘ ከዚያ የሆነ መናፍስት የሚጮህብኝ ይመስለኛል በህልሜ የኔ የማውቃቸው ሀገር ይመስለኛል ጮህ ይሉኛል። ያኔ ጩሄ ማለት ነው በህልሜ ጩሄ ቄሱ ሲጠጋኝ ማለት ነው። እኔ ህልም አልፈታም እቴ ይቅርታ እኔ ህልም አልፈታም። ህልም እየመጣችሁ አትንገሩኝ እሺ። እግዚአብሔር አምላክን ጠይቁት በሱባኤ ጌታው ያሳየኝ ምንድነው ንገረኝ ብላችሁ እሱኑ ጠይቁት። ግልጽ ነው አይደል? ይሄን ይመስላል። እኔ ይቅርታ እኔ ህልም አልፈታምና ከዛ አንፃር ነው። እሺ ሱባኤ ምን ማለት ነው? ሱባኤ ማለት ለየት ያለ ጸሎት ይዘሽ እግዚአብሔርን ስለ አንድ ጉዳይ አጥብቀሽ የምትጠይቂበት አይነተኛ መንፈሳዊ መንገድ ነው። ከሌላው በተለየ ሁኔታ ለምሳሌ የተለመደ ጸሎት ልትጸልይ ትችያለሽ በየቀኑ። ግልጽ ነው አይደል? የተለመደ ጸሎት ልትጸልይ ትችያለሽ። ለምሳሌ ቋሚ ጸሎትሽ መዝሙረ ዳዊት ሊሆን ይችላል። ከወትሮ ለየት ያለ ጠንከር ያለ ጸሎት ይዘሽ ትማጸኛለሽ። ጾሙንም እንደዛው ስግደቱንም እንደዛው በዛ አድርገሽ ከተለመደ ሁኔታ ለምሳሌ ግማሽ ፐርሰንት ምትጸልይ ከሆነ ግማሽ ፐርሰንት ትጨምሪበታለሽ ማለት ነው። ከሰው ተለይተሽ እግዚአብሔርን ስለዛ ጉዳይ ብቻ የምታናግሪበት መንገድ ማለት ነው። ግልጽ ነው አይደል? ይሄ ነው ትርጉሙ። መልካም እና የምትጀምሪው ደግሞ ከማታ ጀምረሽ ከማታ 12 ሰዓት ገብተሽ መጀመር ትችላለሽ ሱባኤው ማለት ነው። ወይ ለ7 ቀን ለ3 ቀን ወይ ደግሞ ለ1 ቀን ሌሊቱን አዳሩን እየጠየቅሽ የምትማጸኝበት ነው። እሺ ይሄን ይመስላል። መልካም እሺ ሌላ ሰው ይጥሩ። አሜን ነበረኝ። እሺ አልማዝ ማሞ ቀጥይ እስቲ። እሺ እኔ ጥያቄ ማህበሩ አንድ ይዘጋ ከታች እየጻፈ ነው። እሺ መልካም ይቻላል። ለማቁረብ ነበረ እጁ ታሞ እጁ የታመመው እንዴት ነው? ሙሉ እጁ ነው የቆሰለው ማለት ነው። አንድ እጁ ሙሉ አብጦ ቆስሏል ማለት ነው። እና ደምም አለው። ያንን ወንድሜ ማለት አንድ እጁ ሙሉ ቆስሏል እና ደምም አለው። ከዛ ለማቁረብ ይሄው ተጠበቀ አመት ምናምን ሊሆነው ነው። ግን ቆስሉም ደሙም መቆም አልቻለም ማለት ነው። ስለዚህ አሁን ላይ በጣም ታሟል እጁ ማለት ነው። ስለዚህ ማቁረብ ይቻላል እንዴት ነው? ካልደማ ማይደማ ከሆነ አው ይቻላል። ቁስል ብቻ ከሆነ ደም ከሌለው ይቻላል። የደረቀ ቁስል ከሆነ ይቻላል። አው ማይቻለው ምን መሰለሽ ፈሳሽ እየወጣው ከሆነ የሚንጠባጠብ ነገር ካለ እጅ ነገር አለ አይደል? የሚፈስ እጅ ወይም ደም ነገር እንደዛ የሚወጣ ከሆነ እስከሚደርቅ ድረስ እንጠብቃለን። እስከሚደርቅ ፈሳሹ እስኪቆም ድረስ ማለት ነው። ተረዳሽ አይደል? ተረዳሁ። ነገር ግን የደረቀ ቁስል ከሆነ በመዳን ላይ ያለ ማለት ነው። የደረቀ ቁስል ከሆነ ችግር የለውም። አልደረቀም እንደዚህ እንደምትለው ነገር የሚወርድ ነገር አለው፣ ግን መዳን አልቻለም ማለት ብዙ ቀን ተጠበቀ። እምነት ይቀባው። እምነት አለ አይደለ? እምነት ጠባ ቅዱስ አለ አይደል? በእምነት ጸሎት ያድርግበት። ለምሳሌ አርጋኖን ጸሎት ወይም ማነው ሰኔ ጎልጎታ ወይም መልካ ቅዱስ ሩፋኤል ይጸልይና ይቀባው። ጸሎት ማለት አይችልም ማለት ማንበብ አይችልም። አማርኛ ማንበብ አይችልም ጭራሽ። አዎ አይችልም ማለት አማርኛ ያውቅ። አንቺ እንዲያድርጊያ በእምነት ለምሳሌ ተደዋወሉና ከፊት ለፊት የጸሎቱ አዘጋጅ በዩ ወይም የጸሎቱ አዘጋጅ በዩ። ከዛ በኋላ አንቺ እየሰማሱ እያዳመጠ ሰኔ ጎልጎታ ጸልይ። ግልጽ ነው አይደል? ግልጽ ነው። ሰኔ ጎልጎታውን ጸልይና እመቤቴ ቅድስት ድንግል ማርያም
እኔ ይሄንን የጸሎት ውሃ ጸልያለሁ። ማነው ይሄንን ጸሎት ጸልያለሁ በፊትሽ። እኔ በዚህ በፊቴ ባቀረብኩት የጸሎት ውሃ ላይ እፍ በምልበት ጊዜ ትንፋሽሽን የአንቺንስ ትንፋሽ ከትንፋሽ ጋር አንድ አድርጊና ወንድሜ በፊት ለፊቱ ባቀረበው የጸሎት ውሃ ላይ እፍ በይበት በያት። ከዛ አንቺ በቅድስት ድንግል ማርያም ስም የተባረከ ይሁን ይህ ቁስሉ የሚፈወስበት ይሁን ብለሽ 3 ጊዜ እፍ ስትይበት እሱም እዛው ባለበት እፍ ይበልበት። ግልጽ ነው አይደል? እሱም በዛው ሳይ እፍ ይበልበት። እሱም በቅድስት ድንግል ማርያም ስም የተባረከ ይሁን እያለ ማለት ነው። ከዛ በኋላ ይጠመቅበት ወይም ይታጠብበት። እንዲህ ማድረግም ይቻላል። ዋናው ትልቁ ምን ስለሆነ እምነት። ግልጽ ነው አይደለ? እምነት ነው። እንደ እምነታችሁ ይደረግላችሁ አይደል ያለው ጌታ ፈቅዷል እኮ። እንደ እምነታችሁ ምን ይሁንላችሁ ይደረግላችሁ ብሏል። ይህንን እንዲያደርግ ነገር አንቺም ያንን አድርጊ። እናም ወይም ደግሞ የጸሎት ውሃ ብቻ ሳይሆን ቅባ ቅዱስን ማድረግ ይቻላል። እሺ አንድ ትንሽዬ ደግሞ አለች። እኛ ማለት ከወንድሜ ጋራ ሌላው ደግሞ ዝክር እንዘክራለን። እንጨርስ መጀመሪያ ቁስሉ ላይ ቤተክርስቲያን ሄዶም ቅባ ቅዱሱን መቀባት ይችላል። ካህናቱን ቀቡኝ ካላቸው ይቀቡታል። በኪዳን ሰዓት ሄዶ ጠብቆ አባቴ አቤት ለዚህ ቁስሌ ቅባ ቅዱስ ፈልጋለሁ ይበል። ብዙዎቻችን የለመድነው ጆሮ ላይ ነው አይደለ? ቤተክርስቲያን ምን ሄደው ምን አስጨምረው ተሳሳት ጆሮ ነው አይደል? ግን እኮ ለማንኛውም ደዌ ነው እኮ የተዘጋጀው ቅባ ቅዱስ ቤተክርስቲያን። ሚስጥረ ቀንዲል የተባለው እኮ አንዱ ይሄ ነው። ከሰባቱ ሚስጥራት ቤተክርስቲያን አንዱ ሚስጥረ ቀንዲል ነው። ለደዌ የተዘጋጀ ቅባት አለ ቤተክርስቲያን ውስጥ ለማንኛውም ደዌ ማለት ነው። ሰው ቢታመም ካህናቱ የሚቀቡት። ስለዚህ ሄዶ ቤተክርስቲያን ቀቡኝ ቅባ ቅዱስ ይበላቸው፣ ቁስሌን ይቀቡታል። መልካም አንድ ደግሞ ንጹህ ሆኖ ይሄድ አስቀድሞ የህልመ ሌሊት በማያይበት ባላየበት ቀን ሄዶ ታጥቦ ይቀባ ሄዶ። እሺ አንድ ደግሞ ያለኝ እኔና ወንድሜ የምንዘክረው ዝክር አለ በየዓመቱ ለስላሴ ማለት ነው። ሁልጊዜም የሆነ ከብት ነገር ገዝተን እንሰጣለን። ሁልጊዜም ማለት በየዓመቱ ማለት ነው። እና ያ ነገር እኛን ስማችንን እያስነሳው ነው ማለት ነው። አንደኛ በቃ በየዓመቱ ገና ሳይደርስ ልትገዙ ነው ልተውት ነው የሚል ወሬም ይመጣልናል። እንደገና ከተሰጠም ወዲያ ደግሞ እንደዚህ ነው ለዘመድ ነው የተሰጠው ራሶቹ እንትኖቹ ናቸው የበሉት ምናምን እየተባለ ወሬ በጣም ነው እኛ ጋር የሚመጣልን ማለት የሚነገረን። ስለዚህ እኛ ይሄንን ነገር ትተን ለቤተ ክርስቲያኑ ብሩን ብናስገባስ ወይም ሌላ ነገር እንደዚህ ሰው የማያውቀው ነገር ለቤተ ክርስቲያን በዛ ባሰብንበት ገዝተን ብናስገባስ ምንድን ነበር የምታደርጉት? ይቻላል። እኛ ምንድን ነበር የምታደርጉት? በየዓመቱ በሬ ነው የምንገዛው ሁልጊዜም ለቤተ ክርስቲያኑ ማለት ነው። እንደ ዝክር ነው ወይስ ስለት ነው? እንደ ስለት ነው። ግን ስለቱ ምን መሰለህ ሁልጊዜም ካለን ድረስ አንተውም ብለን ነው የተሳልነው ማለት ነው። ደህና ያድርገንና ሁልጊዜም አንተውም። በየዓመቱ በመጣ ሰዓት ሁልጊዜም እስከምናጣም ሆነ እኛ ሀገራችንም ገብተን ምንም ቢሆን ካለን ሁልጊዜም አንተውም፣ ሁልጊዜም በሬ እንሰጣለን ብለን ነው የተሳልነው ማለት ነው። መልካም እሺ እህቴ፣ አይቻልም። እሺ አይቻልም። ብር አስገብቶ እንስጥ ማለት አይቻልም። መጽሐፍ እንዲህ ይላል፣ ሰው ለእግዚአብሔር ስለት ቢሳል ይላል ወይም ራሱን በመሐላ ቢያስር ቃሉን አይስበር፣ ከአፉ እንደወጣ ሁሉ ያድርግ ይላል ኦሪት ዘጸአት ላይ። ኦሪት ዘጸአት ምዕራፍ ባልሳሳት ቁጥሩን ባልሳሳት ይቅርታ እርግጠኛ አይደለም፣ ግን ምዕራፍ 31 ነው 32 አካባቢ ላይ አለ። ሰው ለእግዚአብሔር ስለት ቢሳል ወይም ራሱን በመሐላ ቢያስር ቃሉን አይስበር፣ ከአፉ እንደወጣው። በሬ ካለ በሬ ነው ሄዶ ገዝቶ መስጠት ያለበት እንጂ ብር አይደለም። ግልጽ ነው አይደለ? ያንን ነገር ነው ሄዶ መስጠት ያለበት ማለት ነው። ስለዚህ እንደ አፋችሁ እንዳላችሁት ነው የምታደርጉት። አንዴ ነው። ሌላው ሰው እንደዚህ ወሬ እየመጣ ነው ያውራዋ፣ አታውሩ ማለት ነው። እንደፈለገ አድርጉት። እንዲህ እየመጣ ያወራላችሁ ሰው አታውራልኝ፣ እንደፈለገ አድርጉት። እኔ አንድ ፊቱን ሰጥቻለሁ። ግልጽ ነው አይደለ? እንዴትም አደረጉት፣ በቀኝም አሉት በግራም አሉት፣ ተካፈሉትም፣ ሰረቁትም፣ በሉትም፣ እኔ አንድ ፊቱን ለማን ሰጥቻለሁ? ለማንም ሰጡት?
ለእግዚአብሔር ሰጥቻለሁ በቃ። ስለዚህ በላተኛውን የሚጠየቀው የበላው ያለ አግባብ የስዕለቱን ዝክር የተጠቀመ እሱ ይጠየቅበታል። ከእናንተ የሚጠበቀው ማድረስ ነው ለቤተ ክርስቲያን። እሺ በሉ እንዲያረጉ ልታረጉት ነው ይብሉዋ። ስዕለት እኮ ነው። ግልጽ ነው አይደለ? እና እንደነኛ አይነት ወሬ የሚያወራላችሁን ሰው አደብ አስይዙት። አታውራልኝ፣ እኔ አልፈልግም፣ እንዲህ እንድታወራ አልፈልግም። እግዚአብሔር ከፈቀደ አደርጋለሁ፣ ካልፈቀደ ደግሞ እሱ የፈቀደው ይሁን፣ እስከምችለው ግን አደርጋለሁ። እንዲህ ግን ያላችሁ አትጠይቁኝ። ግልጽ ነው አይደለ? ይሄን ነው። ተወራ ብላችሁም ደግሞ እናንተ አይሰማችሁ። ምክንያቱም አጅሬ የምታደርጉትን ነገር ሊያስቀር ሲፈልግ ያስወራባችኋል። ከዛ በኋላ በሊናችሁ መጣና በቃ እንዲህ እየተወራ ስለሆነ ቢቀርስ እንዲህ ብናደርግ ብላችሁ አቋማችሁ እንድትለውጡ ዋጋ እንዳታገኙበት ማለት ነው። ያስለውጠዋል ማለት ነው። ግልጽ ነው አይደለ? ስለዚህ እንደ አፋችሁ አድርጉ፣ ቀጥሉበት። ግን የሚያወራላችሁን ሰው አልፈልግም ብላችሁ መልሱት። መመለስ እኮ ይቻላል። ግልጽ ነው አይደል? እሺ ግልጽ ነው። እና የተረፈ ደግሞ የቤት ሰው ይዞብን ይሄዳል። ያን ደግሞ እንደዛ ታድርጉ ብንላቸው ቤተሰብ ሊሰማን አልቻልም ማለት ነው። ያንን ነገር እንዴት ነው የሚታየው? የቤተሰብ ደግሞ እንዳናስቀይማቸው ብለን ፈራን ነው ስንናገራቸው ማለት የተረፈ ወይም አስተርፈው ቤት ይዘው ይሄዳሉ ቤተሰቦቻችን ማለት ከዛ ከቤተ ክርስቲያን ተበልቶ ማለት ነው። ተበልቶ የተረፈ ነገር ካለ ወይም ትርፍ ነገር ካለ ወደ ቤት ይዘው ይሄዳሉ። ከካህናት የተረፈ ከሆነ ለነዳያን ነው የሚሰጠው። ለማን ነው የሚሰጠው? አንድ ፊቱን እኮ እናንተ መናገር ትችላላችሁ። ይሄንን እባካችሁ ይሄ ነገር እዚሁ በልታችሁ እንድትጨርሱ ነው። የተረፈው ደግሞ ለነዳያን የሚሰበሰብ ነው። ግልጽ ነው አይደል? ምንም ለሌላቸው የለም። እናንተ እኮ መናገር ትችላላችሁ አስቀድማችሁ። ያንን የምታደርጉ ዝክሩን እናንተ የምትዘክሩት ከሆነ አስቀድማችሁ ማሳሰቢያ ትሰጣላችሁ። ወደ ቤት እንዲሄድ አይደለም። እዚሁ ብትችሉትን ብሉ፣ ጠጡ፣ ብሉ። ከዛ በኋላ የተረፈው ለማን ነው? ለነዳያን የሚሆን ነው ብላችሁ አስቀድማችሁ ተናገሩ። እሺ፣ ማሳሰቢያ ሰጣችሁ። በማሳሰቢያው ደግሞ ሰው አዘጋጅታችሁ የሚያስተናግድ አለ አይደል? አስተባባሪ፣ ያንን በትክክል የሚያከፋፍል እሱን አድርጋችሁ ማዘጋጀት ትችላላችሁ። ይሄ ነው መሆን ያለበት። እግዚአብሔር ይስጥልን። ደግሞ አይተርፍም ብዬ ነው የማስበው። ምክንያቱም በትክክል ለነዳያን ከተከፋፈለ ስንት ነዳ አለ አይደል እንዴ? ከዛ ነዳ ሁሉ ተርፎ ነው ሰው ወደ ቤት ይዞ የሚሄደው። እና ብላ ከተባለ እኮ የሀገር ነዳ አለ አይደል? እና አርቀን አብዝተን እና ብላ ከተባለ እና ለነኛ ነዳ ሁሉ ስተከፋፍሉ ይደርስላቸዋል ማለት ነው እንጂ አንዳንዱ ግን ራሱ በተመገበውም ወደ ቤቱ የሚሄድ ከሆነ ይሄ ይቅርታ አድርጉኝና ሌላ ነገር ነው አይደለም እንዴ? እንደ ዓለማዊ ነገር መጠቀም ማለት ነው። ይሄ ደግሞ ትክክል አይደለም። እኔ አሁን ብዙ ጊዜ ለነዳያን ሳከፋፍል ራሴ ከናንተ ማለት ነው ያገኘሁትን እቤቴ እንትና አለ ይሉኛል። እዛም አለ ይኸው አጎቴም እንደዛም ማነው እናቴ ያለች ወንድሜ ያለ አባቴ። መጀመሪያ እዚህ ያሉት ይድረሳቸው ነው ዋናው ትልቁ መልእክት አይደለም እንዴ? እዚህ ያለው እያለ እንዴት ለቤት ይታሰባል? እዚህ ያለ። ስለዚህ መጀመሪያ እዚህ ድረስና እላቸዋለሁ። እኔ ራሴ ማድል ከሆነ ማለት ነው። አብዛኛውን ጊዜ በተለያየ ቦታ ያሉት ናቸው የሚያድሉት፣ ግን እኔ አንዳንዴ ደግሞ በራሴ ማድርግበት አጋጣሚ አለ እና ሳደርግ አባቴ እናቴ ወንድሜ እቤት አሉ ሲሉ መጀመሪያ እሺ እዚህ ያሉት ይድረሳቸውና ከዛ በኋላ ይዘት ሄዳለ እላቸዋለሁ። ከዛ የሀገር ነዳን ያለው እነሱ የራሳቸውን ደርሶ ስታከፋው ሌላውም ደግሞ ይመለከትና እኔም ባለው እኔም ቤተሰብ አሉኝ ይላሉ። ከዛ ለነሱ ብቻ አከፋፍዬ እወጣ ነበረ ማለት ነው ሌላው ሳይደርስ። እና ዞሮ ዞሮ መጀመሪያ ቤተክርስቲያን ያሉት ከነሱ የተረፈ ደግሞ ካለ አሉ አይደል ወድቀው ጎዳና ላይ ያሉ ቢያበላቸው ያጡ ለነሱ ማከፋፈል ይቻላል ማለት ነው። እና ይህንን አሳስባችሁ መጀመሪያ አስቀድማችሁ ከማደል በፊት ከመመገብ በፊት መናገር ግልጽ ነው አይደል? እናም ደግሞ ከናንተ ደብቁም ደግሞ ይዞ የሚል ሊኖር ይችላል አይደል? አትጣሉ ከሱ ጋር
እናንተ ብቻ ከእናንተ የሚጠበቀው መልእክት ማስተላለፍ ነው። ግልጽ ነው አይደል? ይሄን ይመስላል። ግን መጣላት ተገቢ አይደለም። ጸብ ውስጥ መግባት ተገቢ አይደለም። ጸብ ውስጥ መንገባ ከሆነ በረከቱ ይቀርና ወደ ምን ይለወጣል? ግብ ግብ ውስጥ ከገባን ወደ ሌላ ነገር ነው የሚለወጠው። እና እንደዛ ውስጥ እንዳትገቡ ጥንቃቄ ማድረግ። ስለዚህ በዚህ መቀጠል ነው የምንችለው። አዎ ቀጥሉ በዛው። ስለት አይደል እንዴ? ስለት ከሆነ እኮ ከአፋችሁ እንደወጣ ነው መሆን ያለበት። መለወጥ አይቻልም። መልካም ይሄን ይመስላል። እሺ ነገራችሁ ገብቻ አላውቅም ስትሉ ስማችሁንም እያወራችሁ እሺ ግቢ። ወለተ መድን የሚል ሰማው። እሺ ሰላም፣ እግዚአብሔር ይብዛል ወንድሜ። የኔ ጥያቄ ማለት ነው በጸሎት ነው በጣም የሚፈታተነኝ ማለት ነው። ጸሎት ላይ ሳደርግ ይሆናል። ይሰማል? አዎ ይሰማል። አንቺ ነሽ እህቴ፣ ቀጥይ። እኔ ጸሎት ሳደርግ ማለት ነው ከዛ ቤተሰቦች ሀገር ማለት ነው የሆነ አይስማሙም ቤተሰቦች እና በጣም የሆነ የሞቱብኝን ቤተሰቦች እንደገና እነሱ ያው እናቴ በአደጋ ነው የሞተችው ያው በሰው እጅ ማለት ነው። ከዚያ ጸሎት በማደርግበት ሰዓት ትመጣብኛለች ማለት ነው። እንደዚህ በቃ ጸሎቱን ስለ ኃጢአቴ ሳይሆን ማለቅሰው በቃ እነሱ በደል የደረሰብኝን እና እናቴ የሞተችብኝን እያሰብኩ ነው ማለቅሰው ማለት ነው። እሺ እና በዚህ ፈተና በጣም ይፈታተነኛል ማለት ነው። በቃ ጸሎትን ትቼ ይሄን ነው እናቴ ማለት ነው። በሰው እንደገና እጅ ነው ደግሞ የሞተችው። ቀኑን ሳደርግ እናቴ በሰው እጅ ነው እና የሞተችው። ደግሞ እናም ደግሞ እናቴ ስጸልይ በህልም ትመጣብኛለች። በህልሜ ነበር መጣብኝ፣ በጣም በህልሜ ትመጣ ነበረ። እንደገና ደግሞ አያቴ ደግሞ እንትን ያለው በእሷ ምክንያት ነው እና አያቴ ምን ያለው? በእሷ ሀዘን ምክንያት ነው አይምሮውን ተነክቶ በጣም ታሞ 2 ዓመት ምናምን እንደዚሁ ሳስታምም ነበረ ማለት ነው። እሺ አይምሮ ምንም አያውቅም ነበረ፣ ራሱን አያውቅም ነበር። ከዚያ የወሱ ሲሞት ነው እና ከቤተሰብ ተለይቼ ወደዚህ ወደ ስደት የመጣሁት እና ደግሞ እዚህም ሆኜ የቤተሰብ ችግር ምንም አልተለይም። አሁንም በቃ አይስማሙም። በቃ የሆነ ሁል ጊዜ ችግር ነው የምሰማው እና ያን እያሰቡ ነው ጸሎት የማደርሰው ራሱ ማለት ነው። ምንም ታይምሮ ይውጣ። እሺ እህቴ አንድ ነገር መረዳት አለብሽ እዚህ ጋር የሞተ ሰው የሚታየን ከሆነ እህት ወንድሞች፣ በተለይ አንደኛ የቤተሰቦቻችን ህይወት ማየት አለብን። የቤተሰቦቻችን ህይወት ግን እዚህ ጋር እየመጣ የሚያቃዥሽ በተለይ እናትሽን የገደለው ዛር ከሆነ በሰው እጅ ያስገድላል። ዛር እኮ ዛር ሲያስገድል በሰው እጅ ያስገድላል። ለምሳሌ እንበልና እናትሽን ያስገደለው ዛር ከሆነ በሰው ላይ አድሮ አንቺ በጸሎት ስትበረቺ ዛሩ እናትሽን መስሎ ይመጣል። ለምን ከተባለ ለምን ትጸልይላታለሽ ነው። አትጸልይላት ነው ትርጉሙ። ግልጽ ነው አይደል? ወለተ መድን ብዙ ጊዜ ወንድሞች እናት አባቶቻችን ምናልባት በአዳም ልኮ ውስጥ ሆነው አርፈው ከሆነ ወይም ደግሞ ከመንፈሳዊ ህይወት ርቀው ያለ ንስሐ ያለ ቅዱስ ቁርባን ኖረው ከሞቱ እና እነሱም መስሎ የሚመጣ ከሆነና የሚፈታተነን ከሆነ የሚረብሸን ከሆነ ለምን ትጸልይላታለህ ወይም ለምን ትጸልያለህ ነው። ምክንያቱም እናትና አባት ጋር ያለው አጋንንት እኛ ጋርም አብሮ ስለሚወለድ አንድ በዚህ ማየት ይቻላል። ሁለተኛ ደግሞ መታሰቢያ አድርግ ነው። ዋናው ምን አድርግ ነው? መታሰቢያ። ለምሳሌ ዝክር ማነው እንትን ተስካር ማለት ለሞተ ሰው ተስካር ማውጣት አትተው ይላል መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ ለሞተ ሰው ተስካር ማውጣት አትተው። ለምሳሌ እንድማር የተራባ አብላልኝ የተጠማ አጠጣልኝ ነው። ወይም ደግሞ በስሜ ቅዳሴ እንዲቀደስ አድርግልኝ ነው። መባ አስገብተህ ቅዳሴ እንዲቀደስ ስታደርጉ እህት ወንድሞች ምን መግዛት ያስፈልጋል መሰላችሁ? ዘቢብ መግዛት ያስፈልጋል። እየሰማችሁን አይደል? ምን መግዛት? ዘቢብ። ምክንያቱም ያለ እነኚህ ይቀደሳል እንደ ቅዳሴ። ዘቢብ ያስፈልጋል፣ ጧፍ ያስፈልጋል፣ ዕጣን ያስፈልጋል።
ያለነኚህ ለዛ ነው ቤተክርስቲያን መገበሪያ አምጡ የምትባሉት። መገበሪያ አምጡ የምትባሉት ለነኚህ መግዣ ስለሚሆን ነው። ለጧፍ፣ ለዕጣን እና ለምን ለዘቢብ። ዘቢብ አንዳንዱ ያጉረመርማል። ከቤተክርስቲያን ገንዘብ አምጣ መገበሪያ ሲባል እንዴ በገንዘብ ነው እንዴ የሚል አለ። ያለ ምዕመኑ ያላወቀው ምዕመን ማለት ነው። እነኝን ግን ለመግዛት አስቡት። 1 ኪሎ ዕጣን ስንት ነው በአሁን ሰዓት? 1 ኪሎ ዕጣን፣ 1 ኪሎ ዘቢብስ እንደውም በአቅሙ ልክ አልጠየቁም አይደል? አልተጠየቅንም እኮ እንደውም በዛው ልክ በዕጣኑ ልክና በዘቢቡ ልክ ቢሆን እና ብዙ ጊዜ ያልገባቸው ምዕመናን እንዴት ነው ወይኔ ቤተክርስቲያን በቃ ንግድ ብቻ ሆነ ይላሉ። ይህ ግን ትክክል አይደለም። ምክንያቱም እኔም ስለማውቀው አገልግሎት ውስጥም ስላለሁበት አስፈላጊ ናቸው እነኚህ ነገሮች። ያለ ዘቢብ፣ ያለ ዕጣን፣ ያለ ስንዴም እኮ አለ መገበሪያ። ያለ ስንዴ፣ ያለ ዘቢብ፣ ያለ ዕጣን፣ ያለ ጧፍ፣ ያለ እነኛ አይቀድስም። እነኚህ ለቅዳሴ መሰረታዊ አስፈላጊ የሆኑ ንዋየ ቅድሳት ናቸው። እነኚህ የግድ ልናስገባ ይገባል ማለት ነው። ደግሞም እኮ አይታችሁ ገድላት ላይ ለቤተ ክርስቲያን ምን የሰጠ ይባላል። ብዙን ጊዜ አይታችሁ ከሆነ ለመቀደሻ የሚሆን ዘቢብ የሰጠ አይልም? አላነበባችሁም? ዕጣን የሰጠ መብራት ሲባል እኮ ጧፍ ነው፣ ሌላ ነገር አይደለም። ምክንያቱም ያለ ጧፍ አይቀድስማ። ስንዴ የሰጠ መገበሪያ፣ እነኚህ ስለሚያስፈልጉ ነው። ዘይት ይላል ደግሞ እንደ ቅባ ቅዱስ፣ ቅባ ሜሮን ለምሳሌ እነኚህ የምናስገባበት ሁኔታ አለ አይደለም? ልክ እንደዛ ማለት ነው። ዘይት ደግሞ በዛ ሰዓት በነገራችን ላይ የወይራ ዘይት ለዘይትነት ለቀንዲል ያገለግል ነበር። አሁን ግን ሻማ ነው፣ ሻማና ጧፍ ነው። እና ከዚህ አንጻር ነው እነኚህ ነገሮች ያስፈልጋሉ ልላችሁ ፈልጌ ነው። እና አዲስ አይሆንባችሁ እንደዚህ ስትጠየቁ ከቤተ ክርስቲያን ለማለት ፈልጌ ነው። እና ይህንን አስገብተሽ በስሟ ቅዳሴ እንዲቀደስ ስመ ክርስትናዋ እየተወሳ ወንድም የእናቴ ተሞተ 20 ዓመት ይሆናታል። እሷ አይደለችም ያኔ በህልም የምመጣብኝ አያቴ ናት። አያቴ አሁን ከሞተች 1-4 ዓመት ሆኗታል። እናቴ በጣም ናት ያስማሙ አላልሽኝም? ነበረ ድሮ እያለሁ ስሰማ ማለት እናቴ ናት አላልሽኝም? አሁን እናቴ በመጸለይ ሰዓት ነው የማስታውሳት ማለት ነው። ጸሎት በመቆምበት ሰዓት እናቴ እንዴት እንደሞተች ምናምን ፊቴ ላይ ይመጣና ደቀን ይልብኛል ማለት ነው። ምክንያቱም እኔ ልጅ እያለሁ ከተማ ነበርና የምንኖረው እናቴ ከዚያ ጽሞ የመጣው በእንትን ተከፍቶ ነው እና በሳጥን ነበር የመጣችው እና ያ ተከፍቶ ምናምን እንደዚያ ያ ነው የሚመጣብኝና ማለት ነው። እና አያቴ ግን ተሞተች 4 ዓመት ይሆናታል። እሷ ግን በህልሜ እየመጣች ሁል ጊዜ ትደበድበኛለች። በቃ የማይደረግ ነገር ነው የምታደርግ ማለት ነው። የሆነ እርዳታ ዛር ነው ነገር እንጂ ታደርግላት እናትሽ እኮ ዛር ነው። እንደዚህ አላደረገችልኝም፣ አንቺ ነሽ እንደዚህ የምታደርግልኝ ነው የምትለኝ ማለት ነው። ምንድን ነው እርዳታው የምታደርግላት? የሆነ ነገር ስጦታ ምናምን ሳረግ ያሳደገችኝ አያቴ ናት። እናቴ አይደለችም በእርግጥ ያሳደገችኝ። እኔ እናቴን በህልም ነው ስጦታ ስትሰጫት የምትደበደብሽ? ስጦታ ስትሰጣት የሆነ ነገር ብር ስልክላት እናትሽ እኮ እንደዚህ አንቺን እኮ በህልም ያላረዳችኝ ምናምን ትልና እናቴን የሞተችውን እናቴን ወቀሳ ትገባለች። እኔ እኮ ደግሞ በህልም እንደዚህ ለምን ታያለሽ ምናምን እና ከዚያ እንትን እላለሁኝ ማለት ነው። አዳምጪኝ፣ ያዳመጥሽን ተናገሪ። በህልም ነው ስጦታ ስትሰጫት አረ የምትደበደብሽ? በወኔ ነው እንደዚህ የምትለኝ በወኔ ነው። ግን ደግሞ በህልሜ ደግሞ እየመጣች የምመታኝ በህልሜ ነው። በህልሜ ሁል ጊዜ ትመታኛለች። እንደዚህ ጸሎት ምናምን ሳደርግ ነው አሁን እንደውም ተወት ያደረገችኝ እንጂ ሁል ጊዜ ትደበድበኛለች በህልሜ እኮ እየመጣች። ዛሩ ነው አያቴ፣ ዛሩ ነው። እናት አያትሽ አይደለችም፣ ዛሩ ነው የሚደበድብሽ። ግልጽ ነው። እሱ ነው አዎ የሚደበድብሽ አያትሽን መስሎ። ለምን አያትሽን መስሎ ይደበድባል? ከአያት የመጣው ነኝ ማለት ነው። ከአያት የመጣው ነኝ ሲል ነው አለውኝ ማለት ነው። አብሬ ተቆጣጠሬ አብሬ ተወለድኩ መንፈስ አለውኝ። አትጸልይ ነው፣ መንፈሳዊትሽን እየተቃወመ ነው። ምክንያቱም የአንቺ ጸሎት ለአንቺ ብቻ አይደለም የሚጠቅመው ለቤተሰብ ሁሉም ጭምር ስለሆነ ግልጽ ነው። እና ሰሞኑን ደግሞ በጣም በቃ ይፈታተነኛል። ስትቀጠቅጪ
ስትቀጠቅጪ አያቴን ተመስለ በህልሜ እየመጣ የምትደበድበኝ እናቴንም የምታመጣ ድቅን እናትሽን ድቅ የሚያለ እናትሽን የገደልኩ ነኝ ካለ ለምሳሌ ስታስቢ እንደዛ የሚመጣ ከሆነ ከእናትሽ የመጣው እናትሽንም ያስገደልኩ ከአያትሽ የመጣው ማለት ነው። በሌላ አነጋገር አንቺ ምንድነው የምታደርጊው? ከአያት ከእናት እናቴን አስገደልክ። ከአያቴ የመጣ የዛር መንፈስ በህልም እየመጣ የምትደበድበኝ ራስን አጋልጥ። ጌታ ሆይ ለአንተ አሳልፌ ሰጥቻለሁ፣ ይህን ክፉ መንፈስ ያዝልኝ እያልሽ መማፀን። እነሱንስ የሞቱትንስ በጸሎት ማሰብ። ቅድም እንደነገርኩሽ ሰፋ አድርጌ ሳወራ የነበርኩትን ተግባራዊ አድርጌ። ይህን ይመስላል እህቴ። ጨረስኩ። እሺ እኔ ደግሞ ጥያቄ ነበረኝ። አመሰግናለሁ። ጸጋውን ያብዛል። አሜን አሜን። እህቴ አልማዝ ማሞ ቅድም አልጠየቅሽም? አልጠየኩም፣ አሰጥቶኛል ሸበካ። እሺ ቀጥይ። እሺ እኔ ደግሞ ገንዘብ አበድሬያቸው አይመልሱልኝም ማለት ነው። በጣም እምቢ ለማለት ደግሞ ይከብደኛል። ሳይኖረኝ ራሱ ከሰው ተበድሬ ሰጥና መልሱልኝ ስላቸው ጭራሽ አይመልሱልኝም። ሊመልሱልኝ አልቻሉም። እሺ ይላሉ፣ ምክንያት ያበጁና በዛው ጠፍት። ጭራሽ ቡልክ አድርገው ነው የሚጠፉት ማለት ነው። እሺ መልካም። እና ይሄ ነው ችግርሽ? ብዙ ችግር አለ። ያኔ አንዳንድ ጥያቄ ስላልከ ነው እንዳልቆይ ብለን። እውነት ነው። አንዳንድ ጥያቄ ጠይቁ እህቶቼ፣ ወንድሞቼ ፕሊስ እባካችሁ። ደጋግሜ ነው እየተናገርኩ ያለሁት። አሁንም ብዙ እናስተናግድ ነበረ፣ ደራርባችሁ እየጠየቃችሁ ነው። አንዳንድ ጥያቄ አስቡና አንድ ጥያቄ ብቻ ጠይቁ። መልካም እሺ እህቴ። ደሞዝ ማን ነው ገንዘብ አበደራለሁ ግን አይሰጡኝም፣ እንደውም ብሎክ አድርገው ይሸሻሉ፣ ይጠፋሉ ነው። መልካም እህቴ። መጀመሪያ ፈተናውን ከየት እንደመጣ እናውራበት እህቴ። በነገራችን ላይ እንዲህ አይነት ፈተና አንደኛ ዛር ወይም ደግሞ የሰላቢ መተትም ሊሆን ይችላል። ብቻ አብሮ ተያይዞ የመጣ መንፈስ፣ ለምሳሌ ገንዘብ ተኮር ላይ የሚሰራ መንፈስ አለ አይደለም? ገንዘብ አታሲዝ የተባለም ሊኖር ይችላል። ብኩን አድርግ የተባለም ሊሆን ይችላል። መተትም ማለት ነው። ሰላቢም ሊሆን ይችላል። ብቻ ይሄ ነው ብለን ይኸውልሽ፣ ይሄ ነው ብለን ለይተን መናገር አንችልም። ግን ሊሆን ይችላል ብዬ ማስበው ነው እየነገርኩሽ ያለሁት። ተረድተሽኛል አይደል? እና አንደኛ ዛርም ብኩን ያደርጋል፣ ሁለተኛ መተትም ብኩን ያደርጋል። ብኩን አድርግ ተብሎ የተላከ ካለ ሰላቢም እንደዛ ያደርጋል። ታዲያ ብኩን የሚያደርጉበት መንገዶቹ መካከል አንዱ አሁን አንቺ የተናገርሽው ነው። ብኩን ሲያደርጉ በብዙ መንገድ ነው። ለምሳሌ በሽተኛ እያደረገ በሕክምና ገንዘብ እንድናወጣ በማድረግ ይሄ አንዱ መንገዱ ነው። 3 ዓመት የሱማታ ፓራላይዝ አድርጎኝ እንግዲህ 3 ዓመት የባኪም ቤት ነው ያለሁት። ይኸውልሽ ይሄ አንዱ መንገዱ ነው። ሁለተኛ በምን ሊያስወጣ ይችላል ካለሽ የሆነ አላስፈላጊ የሆነ ወጪ እያስወጣ፣ ለምሳሌ ሁሉ አማረሽን ጨርሱ ላይ ሁሉ አማረሽን ገበያ ታውጧል። ወደ ገበያ እንድንወጣ አደረገንና ያም ያምረናል። በቃ ያየነውን ሁሉ ወይኔ ብገዛው ይሄ እንዴት ያምራል እያለን ገንዘባችንን ሙጥጥ አድርገን ጨርሰን እንድንገባ በማድረግ ብኩን ያደርጋል። ይህም ጥሩ አንደኛው መንገዱ ነው። ሌላ ደሞዝ እንዳይሰጠን በማድረግ አሰሪዎች ላይ ያደረ ገንዘብ በማስከልከል ዛሬ ነገ ይሉናል አይሰጡንም፣ በእንዲህ በማድረግ ሌላው ደግሞ አሁን አንቺ ያልሽው ገንዘብ እናበድራለን ግን እንዳይመለስልን በማድረግ ይሄ በተለይ ሌላው ደግሞ አንድም ከልክ በላይ ለጋሽ በማድረግ ያለ ፕሮግራም አሁን ከአቅም በላይ ለጋሽ የሆኑ በጣም ብዙ እህት ወንድሞች አሉ። ምንም እኮ አያስቡም ወይም ማለቴ ማኔጅ አያደርጉም ገንዘባቸው። በቃ ለጠየቃቸው በሙሉ ይሰጣሉ። በኋላ ትንሽ ቆይተው ደግሞ ጸጸት ውስጥ ይገባሉ። ወይኔ ይላሉ። በቃ ባዶነታቸውን ሲያዩት ማለት ነው። ሳይተርፈኝ የምትከናነበው የላት ሳይተርፋት አበደረ ሳትቀበል ሞተ ይባላል። በትክክል የምትከናነበው የላት። እንደዛ የሚባል አባባል አለ። ብቻ እናንተ ታውቁታላችሁ። ብዙ ልክ እንደዛ ሳይኖረን ሳይተርፈን ለእኛ ሳይኖረን በቃ አማራሪ ሆነን እናደርገዋለን። ከዛ በኋላ የመጨረሻ አማራሪ ሆነን እንቀራለን ማለት ነው። እና በዚህ መልኩ አጋንንቱ ይበቀለናል። ብዙ ነው መንገዶቹ፣ አንድ መንገድ ብቻ አይደለም። አሁን አንቺ የጠቀሽው ግን አንዱ መንገዱ ነው።
ስለዚህ እንዲህ አይነት ችግር ሲፈጠር እንደ አንድ መንፈሳዊ ሰው ምን እናድርግ ከተባለ መጠየቃችን መልካም ነው እኮ አግባብ ነው። ገንዘቤን መልስልኝ ስንል ችክ የሚል ከሆነ ከሰውየው ጋር መታገል የለብንም። ካበደርነው ሰው ጋር አይደለም የምንታገለው፣ ወደ ፈጣሪ ነው በቃ መጮህ አለብን። ግልጽ ነው አይደል? በቅንነት ጸሎት እያደረግን ጌታዬ ኢየሱስ ክርስቶስ እንዳደረኩት ብቻ ገንዘቤን አበደረ የነበረ ሰው ተቸግሮ፣ ነገር ግን ከሰው ችግር ብዬ አንተ ማን ነው ከኔ ችግር ለዛ ብዬ የኔን ቅንነቴን ታውቃለህ እንደ ጽድቄ ፍረድልኝ ይላል ዳዊት መዝሙር 7 ላይ ነው። አዎ ፍርዴን በቀሌን እይልኝ ታያለህ ጌታዬ አምላኬ፣ እንደ ቸርነቴ ይሁንልኝ፣ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ ይላል መዝሙር 7 ላይ። በጠማማነት መንገድ አልተጓዝኩም ነው፣ እይልኝ ነው፣ አንተ ይኸው ተመልከት ነው። የዚህ ሰዓት እግዚአብሔር አምላክ ደግሞ ይፈርዳል። ወይም ደግሞ ምን ትያለሽ? ገንዘቤን አሰጥልኝ፣ በቅንነት ያበደርኩትን ገንዘብ ጌታ ሆይ እንዳይመልሱልኝ በጠላት ሴራና ተንኮል ሸሽተውኛል። አምላኬ ፈቃድ ከሆነ እባክን መልስልኝ፣ ገንዘቡን አስመልስልኝ በይ። እንደዚህ ብለሽ ጠይቂው። ግልጽ ነው አይደለ? በዚህ መልኩ እንደዚህ ነው የምለው እኔ። በቃ ታቅሜ በላይ ሲሆኑ በቃ ወደ ፈጣሪ ነው የማለቅሰው። እግዚአብሔር ሆይ እውነት ሰርቼ ነውና በላቤ እንደዚህ ሆኜ የሰራሁትን ገንዘብ የኔ ችግር የነሱ ችግር ነው ብዬ ያበድሪያቸው በቅንነት የዋህነቴ ነው እንደዚህ ያደረገኝና ገንዘቤን አስመልስልኝ እያልኩ ጠይቀዋለሁ ሁልጊዜ ማለት ነው። እንደዛ ማድረግሽ መልካም ነው። አስጠይቂ እግዚአብሔር አምላክን። ነገር ግን አንድ ነገር ልንገርሽ፣ በአንድ በኩል ደግሞ እንደ መጽሐፍ ቅዱስ እናስብ። ይሄንን እንደ መጽሐፍ ቅዱስ እናስብ ከተባለ ጌታ የተናገረው ቃል አለ ሉቃስ ወንጌል 6 ላይ ከአንተ የሚበደር ዘንድ ከሚወደው ፈቀቅ አትበል የሚል ቃል አለ። በማበደር ዋጋ ጽድቅ ይገኛል አይገኝም ከተባለ በደንብ ነው ጽድቅ የሚገኘው። እንደውም መጽሐፍ ቅዱስ ጻድቅ ያበድራል ይላል፣ ኃጢአተኛ ይበደራል አይከፍልም ይላል። ጻድቅ ግን ያበድራል ይራራል ይሰጣልም ይላል። ተረዳሽ አይደል? ጻድቅ ምን ይላል? ሁልጊዜ ይራራል ያበድራል። መዝሙር 36 ላይ ጌታ ምን አለ? ምንም ተስፋ ሳታደርጉ አበድሩ ይላል። ጽድቅን ከፈለጋችሁ ነው። መጠየቁ ኃጢአት እኮ ሆኖ አይደለም፣ መጠየቅ ኃጢአት አይደለም። ግን ምንም ተስፋ ሳታደርጉ አበድሩ ዋጋችሁ ታላቅ ይሆናል የሚል ቃል አለ። ዋጋችሁ ምን ይሆናል? በሰማይ ታላቅ ይሆናል። በትክክል እህት ወንድሞች፣ እንደውም አባ ዮሐንስ የሚባል አንድ ገዳማዊ መናኒ ነበረ። ይገርመኛል እኔ የእሱን የመሳሰበው ብቻ በጣም ነው የሚገርመኝ እንዴት አድርጎ ገንዘብ እንደሚያበድር። አቤት ገንዘብ ልውሰድ ይሉታል። የእጅ ስራ ይሰራል፣ ገንዘብ ያስቀምጣል። ውሰድ የፈለከውን ቆጥሮ እኮ አይደለም የሚሰጠው እኮ ግባ ቤቴ ብሎ አስገብቶት የፈለከውን የምትችለውን ውሰድ ይለዋል። ምንም ቅር አይለውም። ከመለሱለት ይቀበላል፣ ካልመለሱለት ደግሞ ይተዋቸዋል፣ አይጠይቃቸውም። ተረዳችኋል? እንደምን እየኖረ ነው አሁን ይሄ ቅዱስ? እንደ ወንጌሉ ደግሞ እኔ ይገርመኛል፣ እግዚአብሔር አያሳጣውም። ምክንያቱም ደስ እያለ ነው ያበደረው፣ አይጠብቅም። ደግሞ ተስፋ ሳታደርጉ አበድሩ ብለ የለ ብሎ ለእሱ አሳልፎ ሰጥቶ አያሳጣውም። እሱን ደግሞ እንደውም አንድ ቀን ተበድሮ እኔ በጣም የሚገርመኝ እዚህ ጋር ነው። በጣም ተበድሮ እሱ ተበደረ፣ እኔ ስራ ልስራ ብሎ ማለት ነው መጀመሪያ አካባቢ ላይ። ከዛ ልክ ስራ ሊሰራ ሲል ሌላ ደግሞ ተበዳሪ እሱ ጋር መጣ። ሌላ ተበዳሪ እሱ ብድር የሚጠይቅ ማለት ነው። የተበደረውን መልሶ ሰጠ። የተበደረው ምን አደረገ? መልሶ ለሌላ ሰው ሰጣ፣ በደረ። ከዛ ያኛው መጀመሪያ ያበደረው ሰው እየመጣ ማፋጠጥ ጀመረ። ገንዘብ ይስጠኝ እንጂ ይለዋል። እሺ እሰጥሃለሁ ይላል። ጸሎት ያደርጋል፣ ወደ ውጭ ይወጣል። እኔ በጣም እዚህ ጋር ነው የገረመኝ። የተጠቀለለ ብር ነው ያገኘው መንገድ ላይ። ደነገጠ። ይሄ ገንዘብ የማን ነው አለ። አንዱ ጠፍቶበት ይሆን ብሎ በቃ መጨነቅ ጀመረ። ሊያነሳውም ደግሞ እኮ አላነሳውም ገንዘቡን መንገድ ላይ እና ትቶት ወደ በዓቱ ገባና ጸሎት ማድረግ ጀመረ።
አሁንም ያበዳሩ እየመጣ ገንዘብ የሰጠኝ እንጂ ይለዋል። እሺ እሰጥሃለሁ ይልና አሁንም ወደ ውጭ ወጥቶ ሲያየው አሁንም ገንዘቡ ተቀምጦ አየ። ማንም አላነሳው። ለምን መሰላችሁ አላነሳው? የሰው ገንዘብ ቢሆንስ ብሎ እኮ ነው። አንዱ ወርቆበት ነው ወይም ደግሞ እግዚአብሔር ለኔ ያዘጋጀው ብሎ ሁለት ሐሳብ ውስጥ ነው ያለው። እግዚአብሔር ለኔ ያዘጋጀው ከሆነ ማንም አያነሳም ብሎ ነው እኮ ገንዘቡ። ትክክል አይደለም? ማንም አያነሳም። ከዛ ጸሎት ያደርግና አሁንም ሲመለከተው ገንዘቡ ተቀምጦ ያየዋል። ማንም ሰው እየተመላለሰ እኮ ነው፣ ግን አላነሳም ያንን ገንዘብ ማንም። ለሶስት ጊዜ ይሄንን አደረገ ተከታትሎ። አሁንም ሄዳል። ከዛ ሶስተኛ ጊዜ ገንዘቡን አነሳ። ከዛ ለአበምኔቱ አማከረ፣ የሆነውን ሁሉ አስረዳው። በእርግጠኝነት ከእግዚአብሔር የመጣ ገንዘብ ለሱ የተላከ ገንዘብ እንደሆነ አስረዳው። ገንዘቡን ሄዶ ከፈለው። አያችሁ አይደል? አላሳጣውም ልላችሁ ፈልጌ ነው። ለምን ካላችሁ እንደ ወንጌሉ ነው ለመኖር እየታገለ ያለው፣ እንደ ህጉ ነው፣ በእምነት ነው እያደረገ ያለው። እግዚአብሔርም በእምነቱ መልክ ሰጠው ልላችሁ ፈልጌ ነው። እና ይሄ ቅዱስ በዚህ መልኩ ነበረ እና ዋጋ ያሰጣል ልልሽ ፈልጌ ነው። ተበድሮ አለመክፈል ኃጢአት ነው፣ የሰው ዕዳ ነው፣ ይሄ ያስቀጣል። ግን አበድረን እኛው ለምሳሌ እኔ ገንዘብ አበደርኩኝና ያ ሰው አልሰጠኝም እንበል። ተውኩለት ጌታዬ ኢየሱስ ክርስቶስ የኔን ኃጢአት ተውልኝ ዘንድ እኔም የሱን ዕዳ ትቼለታለሁ ብል የእውነቴን ነው የምላችሁት ወንድሞች፣ መድኃኒዓለም ኃጢአታችን ይተወዋል። በእርግጠኝነት ተዋል። ለምን ትተናላ? እኛ የሰውን ዕዳ ተረዳሽኝ አይደል? ትክክል ነው። ግን ያኔ ገንዘቡ እኮ ቀላል እንኳን ቢሆን ችግር የለውም። ግን ሰውን እንደ ቄል ሲያው ነው እኮ በጣም የሚያናድደው እኮ። እሷ ቄል ናት፣ ምንም አታውቅ፣ የዋህ ናት፣ ምንም አትልም ምናምን የሚባሉት ነገሮች ምናምን፣ ይሄ በቃ በህሊኔ በጣም እኔ ለነሱ የዋህነቴ ነው እንደዚህ ያደረገኝ ምናምን እላለሁኝ። እኔ ችግር ብዙ ችግር ስላሳለፈው የኔ ችግር የነሱ ችግር መስሎኝ ነው እንጂ እኔ ተርፎኝ አይደለም። ታኪም ቤት ታኪኒ ተመርፌ የተረፈ ነው ለነሱ ያበደርኳቸው። ቢችሉ እነሱን የመርዳት ነበረባቸው እንጂ እነሱ ከእኔ 1 2 3 ሰው አይደለም 4 5 6 ሰው ነው አበድሬያቸው አበቃ። መልካም እህቴ፣ አሁን እዚህ ጋር ነው የነገርኩሽ እንደምን መሰለሽ፣ ይሄንን አሁን ታሪክ ያወሳውልሽ ማበደርሽ ደግሞ በነገራችን ላይ አንጡ ለማለት ራሱ ሰጥቼ በጣም ነው የምፈራው። እንደምንም ተጣጥሬ አንዴ ነው የምጠይቃቸው። በቃ በጣም ነው የምፈራቸው። ገንዘቧ ተሆነ ብለውንም ብላንም ምናምን ይሉኛል። ልየው በጣም አዳምጪኝ አንዴ እህቴ፣ አንዴ አዳምጪኝ በደንብ መጀመሪያ። አሁን ይሄን ታሪክ ያነሳሁልሽ ብድር መጠየቅሽ ኃጢአትነት አለው ብዬ አይደለም። ትክክል አይደለሽም እያልኩ አይደለም። አበደረሽም ታዩም እያልኩሽም አይደለም። እሱ አንቺ በራስሽ ነፃ ፈቃድ የምታደርጊው ስለሆነ ማለት ነው። ነገር ግን እንደ ሃይማኖት እንየው ከተባለ እኮ ነው ያልኩሽ። የቅዱሳን አባቶችንም ታሪክ የነገርኩሽ እንደ ሃይማኖት ብድርን በተመለከተ እስቲ እንየው ብዬ ነው እዚህ ታሪክ ውስጥ የገባሁት። ተረዳሽ አይደል? ነገር ግን እንደ አንድ ገንዘቡ ያንቺ እንደመሆኑ መጠየቅሽ መልካም ነው። እግዚአብሔርንም በጸሎት እባክህ ጌታዬ ንጹህ ገንዘቤን አስመልስልኝ ብለሽ መጠየቅም ትችያለሽ። ፍትሐ ነገሥት ላይም ተጽፏል ስለ ብድር የሚል አለ አንቀጽ ላይ። ፍትሐ ነገሥት ላይ ገብታችሁ ማንበብ ትችላላችሁ። ስለ ብድርም አንድ ሰው አበዳሪ ገንዘብ የመጠየቅ መብት እንዳለው፣ በመጠየቁ ኃጢአት እንዳልሆነ፣ ትክክልም እንደሆነ ይናገራል። ግልጽ ነው አይደለ? ስለዚህ አንቺ ምን ታደርጊያለሽ እንደ አንድ መንፈሳዊ ከተባለ ብድርሽን መጠየቅ መልካም። ግን ከዚህ በኋላ እንደውም ፍትሐ ነገሥት ላይ በዋስ ራሱ ማበደር እንደሚቻል፣ በዋስ ማለት ተያያዥ የለም፣ ተያያዥ አስቀምጦ ራሱ ማበደር ወይም መበደር እንደሚቻል ይናገራል። ታዲያ የያዘውን ተያያዥ አስቀምጦ አንድ ሰው ባትከፍል ማን ይጠየቃል? ለምሳሌ በዋስ ከሆነ አንድ፣ ሁለተኛ ደግሞ ወይ በወረቀት ሊሆን ይችላል ተዋውለው፣ ወይም ደግሞ ተያያዥ ለምሳሌ ባትከፍል ይሄ ገንዘብ የኔ ይሆናል ተባብሎ የለም። ለምሳሌ አንድ ሰው የሆነ ነገሩን አስይዞ ሊያበድር ይችላል። ስለዚህ ያ ሰው ካልከፈለ ይሄ ገንዘቡ ያሳዘው የለም ለሱ እንደሚሆንለት ይናገራል ፍትሐ ነገሥት። መብት አለው። ይሄ ሁሉ የታወቀ ነው።
ነገር ግን ገንዘቡን ያ ሰው ይጠይቃል። ብንችል የሆነ ህጋዊ በሆነ መልኩ ብናበድር መልካም ነው። ህጋዊ በሆነ መጠየቅ በምንችለው መልኩ ማለት ነው። ተረዳሽ አይደል? ግን እንደዚሁ በእምነት አበድረን ከሆነ ግን አሁን አንቺ ያበደርሽው እንደተረዳሁት ከሆነ በእምነት ነው ይመልስልኛል ብለሽ። ስለዚህ በእምነት አበድረን ከሆነ ገንዘቡን እንዲመልስልን በአግባቡ እንጠይቃለን። ጠይቀን ግን ያ ሰው ማይመልስልን ከሆነ እየጠየቅን በጎን ደግሞ በማን እግዚአብሔርን በጸሎት መጠየቅ መቻል አለብን። ግልጽ ነው አይደለ? እግዚአብሔር ምን እናደርጋለን? በጸሎት እንጠይቀዋለን። ይሄ ከሆነ እናም ደግሞ እዚህ ጋር እንደ መናፍስቱ ጋር ደግሞ እዚህ ጋር እንመልከት ከተባለ መናፍስቱን መያዝ መቻል አለብሽ። ጌታ ሆይ ለሰው ገንዘብ አበድሬ ገንዘብ እንዳይመልስልኝ የሚያደርገውን ክፉ መንፈስ እባክህ ያዝልኝ ያልሽ ደግሞ ትማጸኛለሽ። ከዚህ በተረፈ ግን በጸሎትም እያሰብሽ እየጠየቅሽ እነሱንም እየጠየቅሽ ገንዘቡ ካልተመለሰልሽ ለእግዚአብሔር መተው ነው። እንግዲህ ለማን መተው ነው? ለእግዚአብሔር መተው ትተይዋለሽ። ለወደፊቱ ግን ጥንቃቄ ታደርጊያለሽ። እሺ ብልህ ሰው ካለፈው ስህተት ይማራል አይደል? ካለፈው ሁኔታ ይማራል። ካለፈው ሁኔታ ተማሪ፣ ለወደፊቱ ተጠንቀቂ። ግን ላለፈው ነገር ደግሞ ለእግዚአብሔር ታዩ። ጌታዬ አንተም የኔን ኃጢአት እባክህ ተውልኝ ብለሽ ታዩ ለእግዚአብሔር። እሱ አያሳጣሽምና። ያኔ በጣም ልቤ ለሰው በጣም የዋህ ነው። ግን ልቤን ምን ማድረግ አለብኝ? በጣም ራሴን እየጎዳሁ ነው። ለሰው የዋህነቴ ራሴን እየጎዳኝ ነው። ማርያምን ግራ ገብቶኛል። እኔ ራስ ማለት ነው እየበደሉኝ ራሱ እኔ ይቅርታ የምጠይቅበት ሰዓት አለ። እነሱ ይቅርታ ማለት ሲገባቸው እኔ ይቅርታ ብል እንትን ማለት ነው። መልካም እህት አለምዬ፣ መልካም ነው እኮ ታዲያ እየተበደሉ ይቅርታ መጠየቅ የቅዱሳን መንገድ እኮ ነው። ለምሳሌ አንድ ሰው በደለኝ አይደል? እኔ እሱ በድሎኝ እኔ ይቅርታ ጠየቅኩት። አይዋ ይሄ እኮ መልካም ነው። ቂም አለመያዝ መልካም ነው። ነገር ግን መረዳት ያለብን ነገር መጎዳት የለብንም ስላችሁ እንዴት አድርጌ ላስረዳችሁ? በየዋህነት አለ አይደል? ራስን መጠበቅ እየቻልክ ዝም ብለህ የምትጎዳ ከሆነ የሞኝነት ነው። አሳልፈን ራሳችን የምናጋልጥ ከሆነ ማለት ነው። አንዳንድ ሰው አሁን ራሱን ፕሮቴክት ማድረግ እየቻለ የሚጎዳ የለም። በየዋህነት የሚጎዳ በጣም እንደኔ በጤ ነው። እንደዛ መሆን የለብሽም። ማድረግ ያለብሽን ጥንቃቄ ሁሉ አድርጊ። ነገር ግን በማንም ላይ ቂም አትያዥ። እሺ ነው። ይሄን ይመስላል። እሺ አመሰግናለሁ። መልካም። እሺ አንድ ሰው ገብቶ ይጠይቅ። እኔ ልግባ። ወልዳ ማንኤል እየጠይቅ አላውቅም። ወለተ ጊዮርጊስ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወንድማችን የኔ ጥያቄ ማለት ነው እንደዚህ ትምህርት እያዳመጡኝ ማለት ነው እንትን ከሳሽ ከፊት ወፍራምና ግን ከሳሽ እያለ እንደዚህ ጨፍር እንትን በቢሮ ገባና ጨፍርና አሳይቶ አጠፋዋለሁ። ደግሞ ሌላ ልብስ ደግሞ አወጣለሁ። ደግሞ ሌላ ቀይራለሁ። ወይኔ ከስቼ የለ ስኮልና ደግሞ ሌላ ልብስ ያስቀይረኛል። ጨፍርና ነው የሚያደርገኝ ያስጨፍረኝ። አሁን ያንተን ትምህርት እያዳመጡ ደህና መሀል ላይ አጠፋውና እንዲህ አድርጌ በይኛ በተገባልና እንድጨፍር ያደርገኛል። ግን አላወርደውም። አይቸው ደህና ሆነ ደህና ነኝ ብዬ አጠፋዋለሁ። ግን አላወርደውም ጭፈራውን። ግን ያስጨፍረኛል። በቃ ሁሉ ጊዜ በቃ አንቺ ደግሞ ወደ ራስሽ ስትሆኚ መንፈሱን መበቀል፣ አሳልፎ መስጠት ታስጨፍርሽ። ምን ታደርጊያለሽ? ጠብቀሽ አሁን ታስጨፍርሽ በሰዓቱ ራስሽን ላታውቂ ትቻለሽ አይደል? ልክ አስጨፍሮሽ ትመለሻለሽ አይደል? ወደ ራስሽ ወደ ልብሽ ስትመለሽ ቀጥታ የሆነውን ሁሉ ስትረጂ ወደ ማን ትጮያለሽ? ትንበረከኪያለሽ። ለምሳሌ አብዝተሽ የምትማጸኙ ቅዱስ ማን ነው? ሊቀ ሰማዕት ቅዱስ ጊዮርጊስ ከሆነ በሰማዕቱ ስዕል ፊት ትንበረከኪና ሰማዕቱ አባቴ
ጠላቴ የሚያደርገኝን ተመልከት። እኔ ሳልፈልግ ወስዶኝ የሚያስጨፍረኝን ተመልከት። ሰማዕቱ አባቴ ቅዱስ ጊዮርጊስ እየሰወረ የሚያስጨፍረኝን የማልፈልገው የሚያስደርገኝን ይህን ክፉ መንፈስ ለአንተ አሳልፌ ሰጥቻለሁ። እባክህ ከእንግዲህ እንዲህ አይነት ስራ እንዳያደርግ እንዳስደርገኝ አንተ ያዝልኝ መንፈሱን ትይና የሰማዕቱ መልክ ጸልየሽ በሰማዕቱ በቅዱስ ጊዮርጊስ ስም ትቀጠቅጫዋለሽ። ግልጽ ነው አይደል? እሺ ለምን አስጨፈርከኝ? ለምን አስጨፈርከኝ? ሁለተኛ እንዲህ እንዳታደርግ በሰማዕቱ በቅዱስ ጊዮርጊስ ስም ይዣለሁ። ሁለተኛ ሰውረ እንዳታስጨፍረኝ በሊቀ ሰማዕት በቅዱስ ጊዮርጊስ ስም አንተ ክፉ መንፈስ ተይዛል እያልሽ ትገዝቸዋለሽ። ሁሌ እንዲህ ባደረገሽ ቁጥር አንቺ ይህንን ተግባራዊ አድርጊ። አሁን ያልኩሽን ነገር እንዲህም እኮ አድርገሽ ይኸውልሽ፣ እንዲህ ማስረሽ ገዝተሽም ነገ እኮ ሊያስጨፍርሽ ይችላል። ሲያስጨፍርሽ ወይኔ ዛሬም ማስጨፈረኝ ብለሽ ተስፋ አትቁረጪ። አሁንም ትናንት ያደረግሽውን ቅጣት ዛሬም ቀጥይበት። ያኔ እሱ እየተሸነፈ አንቺ ደግሞ እየበረታሽ ነው የምትመጪው። አንድ ጠይቀ ሌላ ሁለተኛ ጥያቄ ነው። ይህ አጭር ነው። ይህ ልጅ አባቴ ማለት ነው ከተለያየን እንግዲህ 9 ዓመታችን ነው ማለት ነው። ግን ሌላ ህይወት ነው የሚኖረው። እንደዚህ የሆነ እዚህ ነው የሚኖረው። እዚህ ሲያዝም አገር ቤት ሲደውልም እደውላለሁ። ሀደውልለት በኋላ ደግሞ እሱ ነው የሚደውለው። እስር ቤት ገብቶም ከሆነ እዚህ ሆኖ ፈልጌ እደውልለታለሁ። ከዛ በኋላ እሱ ነው የሚደውለው። ግን እኔ ለመገናኘት እጄ አልፈልግም፣ ግን እንዲያወራኝ ፈልጋለሁ። እንደዚህ ሲያወራኝ ደግሞ እንስትደውልልኝ ደግሞ እንደ ብርድ ያንቀጠቅጠኛል። ምን ሆነሽ ነው ብርዶሽ ምናምን ሲል አይ ፈጣሪ እኔ አንተ ታውቃለህ የልቤንና እንትን ነው ብርድ እዚህ መጥቶኝ ነው ምናምን እለዋለሁኝ ማለት ነው። እዚህ ብርድ እንትን መጥቶኝ ነው ምናምን ብለዋለሁ። እሷ ሲያወራኝ ያንቀጠቅጠኛል። ልየወለደ ነው እንደዚህ ዝም ብሎ አንዱ እንደዚህ ይኖራል። ቆይቶ ሲመጣ ይደውልልኛል። የዋህ እኮ ነሽ ምናምን ይለኛል። ይደውልልኛል። በቃ ሁሉ ጊዜ ብዙ ጊዜ ነው የሚሰብረኝ ልቤን። እንደዛ ያረግኝ ራሱ አሁን ስሰግድ እንደልምድ አድርጌው ስሙን ስጽፍ በደስታ ነው እምጽፍለት ማለት ነው። ልሰግድ ማለት ነው። ሁሉ ጊዜ በቃ አልለየውም። በሱ ዙሪያ ደግሞ ሴት ወይም ሰድበውኝ በሱ ስልክ አልቀየምም። እሱንም ቂም አልይዝበትም። ጭራሽ ምንም አይመስለኝም። ምንም ግን አስበዋለሁ። ለምንድን ነው ግን እንደሚያደርገኝ ብዬ በደወለ በቃ እንዳወራው ፈልጋለሁኝ። ለህጅ ግን በቃ ለራሴ አላማዬ እንዳሳካኝ እሱ ጋር የመገናኘት ሀሳብ የለኝም። በቃ ግን በደስታ እሱ ጋር እንዳወራ ፈልጋለሁ። ያሳስበኛል። እሱ ጋር ሲያወራኝ ድውል ሲያረ ያስደነግጠኛል። ፌስቡክ ላይ ደግሞ አለ የለም ብዬ ገብቼ አየዋለሁ። አለ አፈር ብላ አለ ብዬ ዝም ብዬ ምልስ አድርጌ ወደ ውስጥ አጠፋዋለሁ። ፌስቡኩን ደግሞ እንዲያው ሳጣው ገብቼ አየዋለሁ። ሀደወለ ደግሞ በደስታ አወራዋለሁ። እና ይሄ ምን አንጻር ነው? እስማ መልካም። አንቺ አሁን የምትፈልጊው አብሮ መኖር ነው ወይስ ከሱ መለየት ነው የምትፈልጊው? እንደሄድ እሱ ጋር አልፈልግም። ምክንያቱም የራሴ ሀሳብ አለኝ። አላማዬን ማሳካት ነው የምፈልገው። ግን እንዲያወራኝ እንዲደውልልኝ። በሌላ ሴት ደግሞ እንደዚህ የትዳር አጋርሽ ነው? ትዳር የለውም፣ ትክክለኛ ትዳር የለውም። እና እንዲህ አንዷ ጋር ሲኖር አንዷ ትሰድበኛለች በሱ ስልክ ደውላ ለጊዜው ንድድ ብዬ ምናምን። ከዛም እሷንም ቂም አልይዝም፣ በሱም አልይዝም። ምንም አይመስለኝም። በቃ ቂም አልይዝበትም። በደስታ ነው ራሱ ክርስትና ስሙ እንደዚህ ጽፌ ልሰግድ ራሴ ፊት የሱን በደስታ ነው የምጽፈው። በቃ ጠብቀው እላለሁኝ እንደዚህ በቃ። ስለዚህ መንፈሳዊ ተወለውም ማለት ነው እሱ የለውም፣ ዝም ብሎ ነው በቃ። አንዲቱ መውለድ እንደዚህ ነው። ግን አንዷ ጋር ሴት ያቺ ትሰድበኛለች፣ በሱ ስልክ ትቦልከኛለች። ደግሞ እሱ ዙሮ እንደዚህ ይፈታኛል። ለምን መሰድበሽ? እሷ በሷ አትደውይ እያለኝ እንደዚህ ደግሞ ሲጠጣ ስክራን እንደዚህ አለ የለ ሲሰክር ይደውልልኛል። እንደዚህ እንትን እያለ ይደውልልኛል፣ ያስቀኛል፣ ያጫውተኛል። ደግሞ ሌላ ሲያወርድ ይዘጋኛል። 3-4 ቀን ሳምንት፣ ወር ደግሞ ሲፈልግ ይሄ ትዳር አይደለም እዚህ። ይኸውልሽ ይሄ ትዳር አይደለም። ትዳር እንደዚህ አይነት መንገድ አይደለም። እሺ አንደኛ መረዳት ያለብን ነገር ይሄ ነው። ትዳር ማለት አንድ ለአንድ ተወሳስነን ለብቻ እርስ በርስ ከዝሙት ርቀን የምንኖረው ህይወት ነው። ግን እሱ ከብዙ ሴቶች ጋር እየደየተኛ
የሚመጣ ከሆነ እሱ ትዳር አይደለም የሚባለው። ተረዳሽ አይደል? በእርግጥ አብራችሁ ወልዳችኋል ቢሆንም ግን ትዳር ማለት እንደዛ አይደለም። እንደ ቤተክርስቲያን ስርዓት አሁን እውነት ቤተክርስቲያኑ ቀርባችሁ ቢሆን ኖሮ ለምሳሌ ቅዱስ ቁርባን የምንቀበል ቢሆን ኖሮ የምትገናኙ ከሆነ ሲጀመር እንድትቀበል አይፈቀድም ቅዱስ ቁርባን። ቤተክርስቲያንም ራሱ የተከለከለ ለማለት ፈልጌ ነው። ምክንያቱም ይሄ ማበረታታት ስለሆነ ዝሙትም ማለት ነው። ግን ለምንድን ነው እሱ ማረሰው? ለምንድን ነው ማልለየው ከተባለ አንደኛ ምናልባት ከሱ የመጣ ቡዳዛ ሊኖር ይችላል። በተለይ ይሄንን አንድ ነገር አለ ማወቅ ያለብን ነገር ትዳራችን የተመሰረተው በቤተክርስቲያን አይደለም። ብዙዎቻችን በቤተክርስቲያን አይደለም የተመሰረተው። በአጭሩ በዝሙት ህይወት ነው የተመሰረተው። በዝሙት ህይወት የተመሰረተ ትዳር እንደመሆኑ ደግሞ ምን ይፈጠራል? አጋንንቱ ይቆጣጠረዋል። ያንን ግንኙነት ይቆጣጠርና ወይ እሷ እንዳትረሳው ወይ እሱ እንዳይረሳት ያደርጋል። እንዲህ ያደረገ በዝሙት ህይወት እንድንኖር ያደርገናል ማለት ነው። ቡዳዛር ዓላማው አንዱ ይሄ ነው። ወይ ቡዳዛር ወይ መስተፋቅር እንዲህ ነው። እንዳንረሳም ያደርገን ይሄ ነው። የትዳር አጋራችን የማይሆን ሆኖ ለትዳር የማይመጥን ሰው ሆኖ ግን ያንን ሰው ሁሌ እንድናሳድደው የሚያደርገው ወይ ቡዳዛር ወይ መስተፋቅር መንፈስ ነው። ስለዚህ ለምንድን ነው ግን ከሱ ጋር የሚያገናኝሽ ከተባለ ያንቺን መንፈሳዊ ህይወት ለማዛል ነው። ግልጽ ነው አይደል? ወለተ ጊዮርጊስ ለማዛል ነው ያንቺን መንፈሳዊ ህይወት። እስቲ እህቶቼ ወንድሞቼ አንድ ነገር ልንገራችሁ። አረብ ሀገር ብዙዎቻችሁ ያላችሁበትን ህይወት ልንገራችሁ። የተወሰነ ሰዓት ከሱ ርቀሽ ትበረቻለሽ። ጾም ስግደት ላይ በጣም ጎበዝ ትሆኛለሽ። ከዛ በኋላ ይደውልልሻል። እንዴት ነው ይልሻል። ከዛ በኋላ አብረሽ ተያይዘሽ ትወጫለሽ። ከዛ በኋላ ሰንበት የለ፣ ጾም ነው የለ፣ በዓል ነው የለ፣ ተገናኝተሽ ሩካቤ ስጋ እንደዚህ ፈጽማችሁ ተገናኝታችሁ ትመጣላችሁ። ከዛ በኋላ መንፈሳዊ ህይወትሽ አይዳክምም? አይዳክምም መንፈሳዊ ህይወታችሁ? ይሰማል ድምጼ? እሱ ደግሞ ዝም ብለህ አትለፍልፍ ገባ እግዚአብሔር ይገስጽኝ። ከዛ በኋላ መንፈሳዊ ህይወታችሁ የሌለ ነው የሚዳከመው፣ የሌለ በቃ። ምክንያቱም ያስቆርጣችኋል። ደግሞ እኮ የሚገርመኝ ያ የትዳር አጋር ብላችሁ የያዛችሁት ሰው ያለ ሰንበት መገናኘት አይፈልግም አይደል? ያለ ሰንበት መገናኘት አይፈልግም። አንድ ሆን ብሎ በቃ ሆን ብሎ ወይ በሰንበት ነው የሚገናኘው። እናንተ ሰንበት ነው ስትሉ አይሰማችሁም። ወይ ደግሞ የጾም ወቅት ነው፣ ወይ ደግሞ በጾም ወቅት ነው መገናኘት የሚፈልገው ያ ሰው። አረ ጾም ነው ስትሉት አይሰማችሁም። ከዛ እናንተ ውስጥ አንድ ሀሳብ ይፈጠራል። ወይኔ እምቢ ካልኩት ምን ይፈጠራል? ይሄድብኛል። በቃ ይሄ ነው። እምቢ ካልኩት ይሄድብኛል። ስለዚህ በቃ ሄጄ ምን ላድርግ እንግዲህ ያለ ትዳር ከምኖር ይልቅ ትዳሬን ከሚፈርስ ይልቅ ድንቄም ትዳር። እንደዚህ አይነት ትዳር አለ በእናንተ አሁን ትዳር ብላችሁ ስለቆጠራችሁት እኮ ነው። በቃ ትዳሬ ከሚፈርስ እሱም ደግሞ ያስፈራራል። የልባችሁን ስለሚያውቅ ዋ ይላል። በቃ አውቆ የሚሄድ ይመስላል። ወይ አንድ ሰሞን ስልኩን ያጠፋል። በቃ ትጨነቃላችሁ። አጅሬም ውስጣችሁን ይለፈልፋል። እንዴ ትዳርሽ ሊፈርስ ነው እንዴ? ትዳርሽን ከምታፈርሺ ሂጂለት። እግዚአብሔር ትዳራችሁ ይፍረስ ይላል እንዴ? ይላል አውቆ። ትዳራችሁ ይፍረስ ይላል እንዴ? ከዛ በኋላ ሄደሽ ትገናኛለሽ። ሁለት ስህተት ነው የምትሰሪው። ተመልከቺ። በነገራችን ላይ ግንኙነቱ እኮ ጤናማ አይደለም። ሄዳችሁ የምትገናኙ ግንኙነት ጤናማ አይደለም። መኝታው ንጹህ አይደለም። ባጭሩ ታሳየ ምን አገባ ይሸማሸሙበት ያሸማሽመስ ያስጠላ። እግዚአብሔር ይገስጽን። መኝታው ንጹህ አይደለም። ቅዱስ ጳውሎስ ዕብራውያን መልእክት ላይ ምዕራፍ 13 ቁጥር 4 ላይ መኝታው ንጹህ ይላል። ጋብቻ የተከበረ መኝታውም ንጹህ ይላል። ይሄ ግን መኝታው ንጹህ አይደለም። የረከሰ መኝታ ነው። የዝሙት መኝታ ነው። እናንተ የትዳር መኝታ ነው የሚመስለው፣ ግን የዝሙት መኝታ ነው። ከዛ ይሄ ለሱ ለአጋንንቱ ምንድነው ማለት ነው? እንደ ግብር ነው የሚቆጥረው።
በዚህ ሰራዊት ይገባሉ። ከሱ ይመጣል ወደ እናንተ። ከዛ በኋላ እነኚህ ናቸው መንፈሳዊ ህይወታችሁ የሚያዝሉት። ተሸክማችሁ ነው የምትመጡት። ተሸክማችሁ ትመጣላችሁ እነኛን የአጋን ሰራዊት ማለት ነው። ከዛ በኋላ ልጹም ስትሉ አያጾሟችሁ። ልስገድ ብትሉ እንዴት አድርገው ያሰግዳሉ? እንዴት አድርገው ያጾማሉ? ደግሞ ሽረሻል እኮ ሰንበት ይልሻል። ይመጣን በሊናሽ ሽረሻል እኮ ሰንበት ሽረሽ እንዲህ አድርገሽ አሁን ምጸልይ አቤት ያንቺም ጸሎቱ ይልሻል። የዚህን ሰዓት በቃ ተስፋ ትቆርጫለሽ። አንድ ፊቱን ወደ ሀገሬ ሄጄ ቆርቤ እንደዛ ብኖር ይሻለኛል፣ እንደዚህ የሆንኩ ደግሞ መንፈሳዊ ህይወት ብለሽ አማርጭ ታያለሽ ማለት ነው። እራሳችሁን ጠብቁ እሺ እህቶቼ ወንድሞቼ። ምን በሉ አልኳችሁ? ምን በሉ አልኩ? ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። ንጽህናን ውደዱ። ንጽህናን የመሰለ ነገር የለም። እግዚአብሔር አምላክ ከንጹሃን ጋር ነው አብሮ የሚሆነው። ንጽህናን ጠብቁ። ለጊዜው ከአንቺ ጋር መገናኘት ከፈለገ አንድ አፍታ ወደ ኢትዮጵያ ኑ። ከዛስ በቅዱስ ቁርባን ተጋቡ። ቀድሱት። መጀመሪያ ባርኩት። እስቲ ይባረክ ይቀደስ ግንኙነታችሁ። አይ ከእንግዲህ እንደዚህ አይነት የዝሙታዊ ግንኙነት አልገናኝም፣ ምን ችግር አለ? እና እውነት አንተ ከኔ ጋር በጋብቻ መኖር የምትፈልግ ከሆንክ መጀመሪያ ስለ ንስሐ እንማር። እሺ ከዛስ ስለ ቅዱስ ቁርባን ተምረን አንድ ፊቱን አገር ቤት ገብተን ንስሐ ገብተን አብረን እንቁረብ፣ በቁርባን እንጋባ፣ ትክክለኛ የሆነ ትዳር እንጀምር። ከዛ ከፈለክ አብረን ወደ ስደት መምጣት፣ አንተም ባለበት ራስን ጠብቀ እኔም ባለበት ጠብቄ በህግ መገናኘት እንችላለን። ሰንበትን ባልሻረ መልኩ፣ በዓላትን ባልሻረ መልኩ። ችግር አለው እንደዚህ ብናደርግ? የለውም እኮ። ስለዚህ እሱም የተቀበለውን ቅዱስ ቁርባን እያሰበ ራሱን ከምን ይጠብቃል? ንገረኝ። ከዝሙት ይጠብቃል። ሲጀመር እኮ ጋብቻ ያስፈለገበት ለምን ይመስላችኋል? እንዳንዘሙት እኮ ነው። እዛም እንዳንረግጥ እኮ ነው። እና አንዱ ይሄ ነው። ስለዚህ እሱም ራሱን ጠብቆ ከዛ ትዳራቸው የተቀደሰ ይሆናል፣ የተባረከ ይሆናል። እና ይሄ ነው እህቶቼ ወንድሞቼ። ስለዚህ አጋንንቱ ለምንድን ነው እንድትገናኝ የሚፈልግሽ? አሁን ይሄን ሁሉ ያነሳሁት በእህቴ ጥያቄ ነው። ለምንድን ነው እንድትገናኝ የሚፈልግ? ለምንድን ነው እንድታወሪው? ምክንያቱም ከሱ ጋር ትገናኛለህ፣ ያወራሻል፣ ታወሪዋለሽ፣ በቃ ትገናኛለሽ። ይሰበስባል ሰራዊት። መንፈሳዊ ህይወትሽን ሊያዝለው ሲፈልግ ነው። በሌላ አነጋገር ሊያዳክምሽ ሲፈልግ እሱን አምጥቶ አጠገብሽ ጋር ወይ እንዲደውልሽ ወይ እንድትደውይለት ያደርጋል። ከዛ በኋላ መንፈሳዊ ህይወት ጥሩ ጀምሮ ማፍረስ እኮ ነው። አያሳዝን? ንገሩኝ እስቲ። አያሳዝንም? ወንድሞች ጥሩ ገንብታችሁ መልሳችሁ ስትንዱት እንደዛ እንደማለት እኮ ነው። እና እንደዚህ እንዳይሆን መጠንቀቅ ያስፈልጋል። ሊያዝላችሁ ሲፈልግ ነው ለማለት ፈልጌ ነው። እና ጥንቃቄ አድርጉ ወንድሞቼ ለማለት ያክል ነው። በጣም አበዛውባችሁ አይደል? ይቅርታ። እሺ አንድ ሰው ይጠይቅ። ቅድም መንፈስ ታስርማ እንዳልገባ ብዬ ጀርባዬንና ሆዴንማ እንደ ሳትር እንደ ረመጥ አቃጥለኛል። አሁን አላስርም መንፈስ። ግልጽ ነው አይደል? አሁን የጥያቄና መልስ ሰዓት ነው። እና አንቺ ግን አዳክሚው። እሺ እህቴ፣ ሌላ ጊዜ የመናፈስ ሽኝት ላይ ይታሰራል። ግን እስከዛ ድረስ በደንብ አዳክሚ። ሰማዕቱ ቅዱስ ጊዮርጊስም እንዲያስርልሽ አጥብቀሽ ተማጸኝ። ከዛ ይታሰራል ሌላ ጊዜ። እሺ ወለተ ጊዮርጊስ ጋር ድምፅሽ አይሰማም እህቴ። ኤርፎን ሰክተሽ ከሆነ ንቀይ። አራቀባችሁም? ለኔ ብቻ ነው? አዎ ለኔም ርቆብኛል። እስቲ እሷ እስከምትገባ ፀሐይ ወለተ ስላሴ እሷ እስከምታስተካክል ቀጥይ። እስቲ አንዳንድ ጥያቄ ብቻ
አንዳንድ ጥያቄ ፀሐይ ወለተ ስላሴ እሺ ወንድማችን፣ አቤት ወንድማችን፣ ቃል ሕይወት ያሰማልን ወንድማችን። የኔ ጥያቄ ወንድማችን፣ ሁላችንም በስደት ነው ያለ ነው ማለት ነው። በፊት ሀገር ቤት እያለን ምንም እንትን አንቀያየምም ነበረ። ግን አሁን እየተሰደድን በስደት እያለን በቃ የፍቅር ማጣት መካከላችን ደግሞ ሁላችንም ከቤት ከ10 ልጅ አንድ እንኳን ቤት የለም ማለት ነው። ሁላችንም በስደት ነው ያለ ነው። ደግሞ ያሰብነው ተሳክቶ ሀገር እንገባለን ብለን አስበን በቃ ልንሰራ ያሰብነው ነገር በግማሽ ይቀርብናል ወንድማችን። እስቲ ድገሚልኝ ከይቅርታ ጋራ ስላላስተዋልኩት ነው ጥያቄሽ። እሺ ወንድማችን በስላሴ የኔ ጥያቄ ወንድማችን፣ ቤተሰብ ሁሉም አሁን በስደት ነው ያለ ነው ማለት ነው። 10 ልጆች ነበር። አሁን እናታችን ብቻዋን ነው ያለችው ማለት ነው። እሺ አሁን ከ10 ልጆች አንድም ሰው የላትም። እናታችን በዚህ ምክንያት በጣም ነው ተስፋ የምትቆርጠው፣ የምትበሳጨው፣ ሰላም የላትም ባጭሩ ማለት ነው። በደወልን ቁጥር ታለቅሳለች፣ ወዲህ ብሳታል ማለት ነው። ደስታ የላትም። እኛም ደግሞ ያሰብነው ተሳክቶ ወደ ሀገር ቤት እንመለሳለን ብለን እናስባለን። ግን አሁን ለምሳሌ የሆነ እቅድ ታቀድን ከኛ ካቀድነው ፊት ሞቶ ያን ያቀድነውን እቅድ ያበላሽብናል። እና ደግሞ አንድ እህቴ ነበረች ማለት ነው። ትዳር ይዛ ምንም ድንገት ሳታስብ ነው ከቤት የወጣችው ማለት ነው። አሁን እዚህ በመጣ በ3ኛው ወሯ ልጇ ድንገት ታመመ ማለት ነው። ድንገት ታሞ በዛው አረፈ ማለት ነው። እሷ በዚህ በስደት እያለች አሁን የእግዚአብሔር ፈቃድ ነው እንግዲህ ራስሽን አጽናኝ ስንላት አሰማንም። እኛን በቃ በጣም በክፉ ዓይን ነው የምታየም ማለት ነው። በዚሁ አጋጣሚ እናቴ ጋር ደውላ በቃ ከእናቴ ጋር በቃ ተጣልተው ተላቅሶ ነው ሞት፣ ሰላም የላቸውም ማለት ነው። እና ይሄ ከምን አንጻር ነው ወንድም አለምዬ? መልካም እህቴ፣ አንድ ነገር መረዳት ያለብሽ ነገር አለ እዚህ ጋር። ስደት አለ። በስደት እንደወጣችሁ ነግረሽኛል። እናት ደግሞ ብቻዋን እንደቀረች እናም ወደ እናንተ እንደምትጮህ አይደል? ከያዝኩት ከሰማሁት አንጻር አዎ ወንድም አለምዬ። እናንተ ደግሞ ለእሷ ምንም ማድረግ እንዳልቻላችሁ እንኳን ለእሷ ለራሳችሁንም እንዳልቻላችሁ ወይም ደግሞ ታስባላችሁ ግን አይሳካም፣ ብኩን አድርጎ አስቆርቷችኋል ማለት ነው በሌላ አነጋገር አይደል? አዎ ወንድማችን። መልካም እና መፍትሄው ምንድነው ነው አይደል? መፍትሄው ምንድነው ነው ጥያቄሽ? መፍትሄውማ እህት አለምዬ የእናንተ ህይወት ምን ይመስላል? እስቲ የአስራችሁም ህይወት ምን ይመስላል? አንድ መረዳት ያለብሽ ነገር እዛ ጋ ነው። የእናትሽስ ህይወት እስቲ ምን ይመስላል? ፈትሽ እስቲ። መንፈሳዊ ህይወት አለ ወይ? አንቺስ መተሻል፣ እግዚአብሔር ይመስገን። ምናልባት እስከ ዛሬ ጸሎት ስግደት ጀምረሽ ይሆናል። እህቶችሽስ ቤተሰቦችሽስ ጀምረዋል ወይ? መንፈሳዊ ህይወት ይሰግዳሉ ወይ? ይጸልያሉ ወይ? እናትሽስ ንስሐ ገብታለች ወይ? ስጋው ደሙን ትቀበላለች ወይ? እስቲ ይሄንን ንገረኝ። አዎ ወንድም አለምዬ፣ እግዚአብሔር ይመስገን። እኔ ያንተ ግሩፕ ታስገባችን ጀምሮ እህቴን ላመሰግን እወዳለሁ። የመንፈሳዊ ህይወትን ድንገት እንኳን ስንጣላ የእሱ ስራ ነው ብዬ ላለመቀየም እሞክራለሁ ማለት ነው። ተደዋውለን ስናወራ ዝም ብዬ እመጣለሁ። አንዳንድ ጊዜ ደግሞ ብቸኝነቴን እመርጣለሁ። ከቻልኩ ደግሞ ታግሼ አሳልፋችኋለሁ ማለት ነው። ያንተ ትምህርት ከሰማሁ ወዲህ ማለት ነው። ግን ሌሎች ሴቶች ሰዓት እንግባ ምናምን ስራቸው እሺ ይሉኛል፣ ግን ጨክነው አይገቡልኝም። እናቴ ግን እግዚአብሔር ይመስገን ንስሐ ገብታለች። ስጋው ደግሞ ለመቀበል ትፈልጋለች። ግን በቃ በመሀል ጣልቃ እየገባ የሆነ ጣጣ ነገር እየመጣ ቆይህና ወጥቼ ቆይህና አድርጌ እያለች ወደኋላ እያለችብኝ ነው ለስጋው ደግሞ። ንስሐ ግን ገብታለች እግዚአብሔር ይመስገን። አንተ ከምታስተምረው አንጻር ብዙ አምልኮት ነበረ። መስከረም ብቻ ነው የማይገበርለት፣ ሁሉም ወራት ይገበሩለታል። እዚህ መሀል ላይ ሁለት ነገር አድርጌ እህቴ፣ ሁለት ነገሮችን። አንደኛ ስትመክሪያቸው የመጽሐፍ ቅዱስ ጥቅስ ተጠቀሚ። እሺ፣ ዝም ብሎ በደረቁ ንስሐ ገቡ ሳይሆን የመጽሐፍ ቅዱስ ጥቅስ እያነሳሽ ስለ ንስሐ የሚያወራ የመጽሐፍ ቅዱስ ብዙ ጥቅስ አለ አይደለ? ለምሳሌ ትንቢተ ሕዝቅኤል ምዕራፍ 18 ምዕራፍ 18ን ሙሉን አንብቢላቸው። አንብበሽ ከዛ ውስጥ ደሳስ የሚሉትን ቃላቶች እህቶችን ወንድሞችን ይማርካቸዋል፣ እናቴን ይማርካታል የሚለውን የለም እየፈለግሽ መርጠሽ አንብቢላቸው። ምዕራፍ 18 ትንቢተ ሕዝቅኤል በእውነት በጣም ወሳኝ ምዕራፍ ነው። እህት ወንድሞች አንብቡት። እሺ
እና ደግሞ ሉቃስ ወንጌል ምዕራፍ 13 ስለ ንስሐ የሚያወሩ የመጽሐፍ ቅዱስ ጥቅሶች ናቸው፣ ቃላቶች፣ ምዕራፎች ናቸው። እነኚህ ጥቅስ እያመረጥሽ አንበቢላቸው። ግልጽ ነው አይደለ? እሱን መሀል ላይ ጣል እያደረግሽ ምከራቸው። ምክንያቱም ቃለ እግዚአብሔር ስራ ይሰራል፣ በከንቱ አይመለስም። አንድ መረዳት ያለብሽ ነገር ነው። ሁለተኛ ደግሞ ጸልይላቸው። ምክሩን አቀጣጤው፣ በምክሩ ልክ ደግሞ ጸሎቱንም አጧጥፊው። እነሱን ጌታ ሆይ እኔ ንስሐ እንደገባው እነሱንም ንስሐ እንዲገቡ እባክህ አድርጋቸው እያልሽ። ተረዳሽኝ አይደለ? በሁለት መንገድ ነው ሰው መለወጥ የሚቻለው። ይህንን ተግባራዊ አድርጊ። ሁለተኛ ደግሞ ይኸውልሽ፣ ሁለተኛ ስራህን ለእግዚአብሔር አደራ ስጥ ይላል መጽሐፍ። ምንን ለእግዚአብሔር አደራ ስጥ? ምንን? ስራህን ለእግዚአብሔር አደራ ስጥ፣ ሐሳብም ትጸናለች። መጽሐፈ ምሳሌ ምዕራፍ 19 ነው 19 ላይ ይመስለኛል፣ 16 ይመስለኛል። ስራህን ለእግዚአብሔር አደራ ስጥ፣ ሐሳብም ትጸናለች። ስራሽን የእነሱንም ስራ ለእግዚአብሔር እንዲሰጡ ንገሪያቸው። ለምሳሌ አንቺ አሁን በረከት እንዲመጣልሽ ወይም ደግሞ ህይወትሽ እንዲስተካከል እቅድሽ እንዲሳካ ከፈለግሽ የምታቅጂውን እቅድ ለመድኃኒዓለም ንገሪው። ስትነግሪው ደግሞ መልኩን ጸልየሽ፣ መልኩን ድርሳኑን ጸልየሽ። እሺ ተረተሽኛል? ለምሳሌ አሁን ስራ ትሰሪያለሽ እንበል፣ ወይም የሆነ እቅድ እያቀድሽ ነው እንበል። ይሄን አደርጋለሁ እያልሽ ነው። ያሰብሽውን ተግባራዊ እንዲያደርግልሽ መጀመሪያ በስዕሉ ፊት ትቆሚያለሽ፣ ሻማ ታበሪያለታለሽ ስዕሉ ፊት። ከዛ መልኩንና የዕለቱን ድርሳን ትጸልይና ተንበርክከሽ ቸሩ መድኃኒዓለም አባቴ እኔ ይህንን አስቤያለሁ፣ እባክን ትፈቅድልኝ ዘንድ ይሄ ነገር እንዲስተካከልልኝ ከዛሬ ጀምሮ ያሰብኩትን ለአንተ ሰጥቻለሁ። እናም እባክን ተግባራዊ አድርግልኝ፣ ሐሳብ ብቻ ሆኖ እንዳይቀር፣ በረከትም አጥሮኛልና በረከት አምጣልኝ ብለሽ ተንበርክከሽ መልኩን ካደረሽ በኋላ ትጸልያለሽ። በጸሎቱ አሁን ትጠመቂያለሽ። እና ደግሞ ለቤተ ክርስቲያኑ አስራትሽን ትስጫለሽ። የመጀመሪያው ወር ሊሆን ይችላል፣ የአንድ ወር ሊሆን ይችላል፣ የሁለት ወርም እሱን እንደ ስዕለትሽ ነው፣ እንደ ቃልሽ ነው፣ እንደ ፈቃድሽ ነው። ተረዳሽ አይደል? እሱን አስራቱን ትሰጫለሽ። ከዛ በኋላ ለቤተ ክርስቲያኑ መባ ወይ ጧፍ ሊሆን ይችላል፣ ወይ ስንዴ ሊሆን ይችላል፣ ወይ ዘቢብ ሊሆን ይችላል። ይሄን በማድረግ በረከት ወደ አንቺ ማምጣት ወይም ደግሞ የልብሽን መሻት ማስፈጸም ትችላለሽ ማለት ነው። ስለዚህ አሁን አስሩም አይሳካልንም ስትይ እንደዚህ የማድረግ ልምድ አላቸው? እስቲ ንገሪ። እንዴት አደርጋላችሁ? አሁን እኔ እንዳልኩት ወንድም ማለት እናረጋለን። እግዚአብሔር ተመርኩ ያንተን ዝህር በምችለው አቅም እዘክራለሁኝ ማለት ነው። ከአስራትም ደግሞ ሙሉ በሙሉ እንኳን ባላወጣ አንዳንድ ጊዜ እንደዚሁ ደሞዜን ሙሉ በሙሉ በሰጡኝ ሰዓት አደርጋለሁኝ የተወሰነ ማለት ነው። እና ንስሐ በምገባ ሰዓትም እንደዛ አደርጋለሁኝ። ግን ቤተሰቦች አሁን አሉ፣ አሁን ወንድሞች ራሱ አንቺ ብቻ አይደለሽማ፣ ከዚህ ተመጣ ተመለሰ ሄደ። አንቺ ብቻ ማድረግሽ ቤተሰቦች አያደርጉ፣ ለራስሽ ማድረግሽ መልካም ነው። እነሱንም ምከራቸው እንደዛ እንዲያደርጉ። ግልጽ ነው አይደለ? ማን እንዲያደርግ? እነሱንም ልክ አሁን አንቺ እንደምታደርጊው እህቶቼ፣ ወንድሞቼ በረከት እንዲመጣላችሁ ከፈለጋችሁ ምላችሁን አድርጉ ብለሽ ልክ እንዳሁን እኔ እንደነገርኩሽ የለም እንዲያደርጉ ምከራቸው። እግዚአብሔር ቤታቸውን በበረከት እንዲጎበኝ አስራታቸውንም እንዲያወጡ ንገራቸው። የጸሎት ህይወት እንዲጀምሩም ንገራቸው። የአንቺ ብቻ ለነሱ አይሆንም። እሺ እነሱም በራሳቸው መጣር አለባቸው። ጥረት ያስፈልጋል። ነፃ ፈቃዳቸውን ተጠቅመው ማለት ነው። አንቺ የምታደርጊ ከሆነ ደግሞ ቀጥይበት በዛው። ግልጽ ነው አይደለ? ስትዘክሪ ወይም ደግሞ የበረከት ስራ ስትሰሪ ደግሞ በምትፈልጊ ሰው ሊሆን ይችላል። ግልጽ ነው አይደለ? በእኔ ብቻ አይደለም። በእኔ ባታደርጊ መልካም ትችያለሽ፣ በራስሽ ማድረግ ትችያለሽ። አንቺ በምትፈልጊው ወይም ደግሞ በምታውቂያቸው ሰዎች አሉ አይደለ? ወይም በአገርሽ ባሉት ሰዎች የምታውቂያቸው በእነሱ ማድረግ ትችያለሽ። ግልጽ ነው። ሌላው ደግሞ ዝክር ሲሆን ደግሞ ወንድሞች አንድ መክር ልምከራችሁ። ዝክር የምታደርጉ ከሆነ
የራሳችሁ ቤተሰብ እንዲዘክር አድርጉ። እሺ ግልጽ ነው። ይሄ ዋጋም ስላለው ነው። አጋንንቱንም ከመቃወም አንጻር ራስ ቤተሰብ ቢዘክር ደግሞ ሞር የተሻለ ነው። አሁን ለምሳሌ የራሳችሁ ቤተሰብ ለምሳሌ እናት ትገብራለች እንበል አይደል? ከመገበር አስወጣችኋት አይደል? አሁን ከባዕድ አምልኮ ያንዴ ስትገብር በነበረው እጇ ደግሞ ስትዘክር ደስ አይልም? መልሱልኝ እስቲ እናንተ ራሳችሁ። ያኔ ለአጋንንት ሲገብር የነበረ እጅ አሁን ደግሞ የበረከት ስራ ሲሰራ አያስቀናም? አስቀናለሁ እንድማለት ፈጣሪውን ደስ አያሰኝም? ያሰኛል። አጋንንትን ሳያቃጥልም? ያቃጥላል እኮ። እንዴት ትላንት ሲገብርልኝ የነበረ እጅ ዛሬ እንዴት ይዘክራል ይላል እኮ። ይናደዳል አጋንንት። እንዴት ትላንት ለኔ ስትገብርልኝ ነበረ ይሄ እጅ ዛሬ ደግሞ እንዴት የበረከት ስራ ይሰራል፣ እንዴት ይዘክራል ይልና ይቃጠላል። ስለዚህ በተለይ ወንድሞች ደጋግሜ ነው ከዚህ በፊትም ነግሬያቸዋለሁ። የገዛ ወላጆቻችሁን ዝክር አለማምዷቸው። ግልጽ ነው አይደለ? በእርግጥ ላይታመኑ ይችላሉ፣ ግን ቀስ እያላችሁ አለማምዱ የተወሰነ። ከዛ እስቲ ያሳየኝ፣ ምን ችግር አለ? ዘከርሽ? የበረከት ስራ ሰራሽ? አዎ፣ እስቲ ደስ እንዲለኝ እስቲ በፎቶ ደግሞ ትላላችሁ አውቃችሁ። ግልጽ ነው አይደል? እየሰማችሁ ነው አይደል? ምክንያቱም አውቀው አንዳንድ ወላጅ ተዘክሮልሻል ምን ችግር ሊላችሁ ይችላል ሳይዘክሩ። እስቲ ደስ እንዲለኝ ደግሞ እስቲ አሳዩኝ ባየው ደስ ይለኛል ትላላችሁ። እየዘከሩ እንደሆነና እንዳልሆነ ደግሞ ለማወቅ ሱባኤ ትገባላችሁ። እነሱ ቢዋሹ እንኳን በዚህ ማወቅ ትችላላችሁ። በምን አልኳችሁ? በሱባኤ እግዚአብሔርን በጎን ጠይቃላችሁ። በዚህ ቤተሰቦቻችሁን ከአጋንንት መገበር ወደ ዝክር ህይወት ብታመጡ በእውነት ለዛ ቤት በረከት ይሆንለታል። በእርግጠኝነት በረከት ይወርድለታል። በተለይ ደግሞ ሲዘክሩ ማለት ነው ይሄ ጎረቤት መጥሪያ እንዳያደርጉት ደግሞ ዝክሩን። እሺ ምን እንዳያደርጉት ዘመድ ማውጫ እንዳያደርጉት ንገሯቸው። እንደዚህ አይነት ነገር አያስደስትም ፈጣሪን። ማድረግ ያለባቸው ጎዳና ተዳዳሪዎችን መንገድ ላይ የወደቁትን እነሱን ሰብስበው እንዲመግቡ ነው ማድረግ ያለባቸው። እቤታቸው ጠርተው በክብር እንዲያስተናግዷቸው ንገሯቸው። አቤት አቤት እንዴት ፈጣሪ እንዴት ደስ እንደሚለው እንዲህ ስታስደርጉ። የእውነት እህት ወንድሞች እንዴት ፈጣሪ እንዴት ደስ እንደሚለው እንዴት ያ ቅዱስ እንደሚደሰት ያኔ ሲገብር ያኔ አጋንንትን ሲለማመን የነበረ ቤተሰብ አሁን ድሃ ሲያበላ በቅዱስ ስም። አቤት አቤት ይሄ ምንኛ መታደል ነው። እና እህቴ ፀሐይ እንደዛ አስደርጊያት ልልሽ ፈልጌ ነው። እሺ እናትሽ ግልጽ ነው አይደል? ይሄን ይመስላል። በተረፈ በርቱ። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። አንድ ብቻ ነው ይቅርታ፣ አንድ ብቻ። እሺ እኔ ልጠይቅ ያልሽው እስቲ ግቢ። አሁን እኔ ልጠይቅ ያልሽው። እሺ ገብቻለሁ። ወንድማችን ቃል ሲያሰማን ጸጋውን ያዛልህ። የኔ ጥያቄ እናቴ ንስሐ ገብታለች እና መስገድ፣ መጾም፣ መጸለይ አትችልም፣ ያማታል። ከዛ ንስሐ አባቷ ለነዳያን እንደዛ አብሊ ብለው ነግረዋታል። እና እናቴ አሁን ብሩን ብልክላት ታባላሻለች አውቃለሁ። እና እኔ አሁን በአንተ ልኬ ለነዳያን ብታበላላት በስሙ ይቻላል ወይስ አይቻልም? ይቻላል፣ በስሙ ችግር የለውም። ግዴታ ራሱ አይደለችም ማለት ነው። እናቴ ደግሞ ለእኔ ላክልኝና እሰራለሁ ብላኝ እኔ አላምናትም። ምክንያቱም ብሩን እንትን ካሉ እያበላሸኝ ቢላኛለኝ። አሁን በአንተ ልኬ ለነዳያን በስሙ ብታበላልኝ። ይኸውልሽ ማታምኛት ከሆነ ይኸውልሽ ምን ታደርጊያለሽ መሰለሽ? መጀመሪያ አስተምሪያት። ትምህርት ይቀርማል። እንዳናምናቸው ያደረገን ምንድን ነው ዋናው ጥልቁ ጥያቄ። ቤተሰቦቻችን እንዳናምናቸው ያደረገን ምንድን ነው ከተባለ ያጠፉብናል ብንን ነው አይደል? ነው አይደለም? ንገሩኝ እስቲ። የሚያጠፉት ለምንድን ነው? ስላልተማሩ አይደል? ስላልተማሩ።
ፈሪሃ እግዚአብሔር ስላልገባቸው አይደል? ስላልገባቸው እኮ ነው። ስለዚህ ብታስተምሯቸው መልካም ነው። እሺ እህቴ፣ ለምሳሌ በደንብ አስተምሪያት፣ መጀመሪያ ምከሪያት፣ እስኪገባ ድረስ ነው። ታዲያ ለማስተማር ደግሞ የመጽሐፍ ቅዱስ ጥቅስ ያስፈልጋል። እሺ፣ ከመጽሐፍ ቅዱስ ጥቅስ እያመጣሽ አስተምሪያት፣ ምከሪያት። የእግዚአብሔር የሆነውን ነገር ደግሞ መውሰድ በጣም ከባድ እንደሆነ፣ ለምሳሌ የእግዚአብሔር የሆነውን ነገር መውሰድ ከባድ እንደሆነ አንድ ጥቅስ ልንገራችሁ። አንድ ታሪክ ከመጽሐፍ ቅዱስ ልንገራችሁ። ለምሳሌ መጽሐፈ መሳፍንት ላይ አንድ ታሪክ አለ። መጽሐፈ ኢያሱ ላይ ይቅርታ። እግዚአብሔር እንዲህ አለ፣ ወደ ባቢሎን ሀገር አስገባችኋለሁ። ባቢሎን ስትገቡ አለ። ምዕራፍ 5 ላይ ይገኛል ይህ ታሪክ። ይሰማችኋል አይደል? ድምጼ ይቅርታ። አሁን ይሰማል። መጽሐፈ ኢያሱ ምዕራፍ 5 ላይ አንድ ታሪክ አለ። ወደ ባቢሎን ስትገቡ አትንኩት፣ እዛ የሚገኘው በሙሉ የኔ ነው አለ እግዚአብሔር። ለእግዚአብሔር እርም ነው ተባለ። ከዛ ገቡ። እግዚአብሔር አሳልፎ ሰጣቸው ሰዎቹን። ከዛ አንድ ሰው ለእግዚአብሔር እርም የሆነውን ነገር ወሰደ። ምን አደረገ? ወሰደ። ከዛ እግዚአብሔር አዘነ በጣም። ከዛ ከጋይን ሰዎች ጋር መዋጋት ሲጀምሩ እግዚአብሔር አሳልፎ ሰጣቸው፣ እንዲሸነፉ አደረጋቸው። ጌታ ሆይ ለምን በጠላቶቻችን ፊት ጣልከን ብሎ ኢያሱ በእግዚአብሔር ታቦት ፊት እስከ ማታ ተደፍቶ አለቀሰ። ከእናንተ መካከል አንድ ሰው ለእኔ እርም የሆነውን ስለወሰደ ነው አለ። ማን ነው ተብሎ ሲፈለግ አካን ተገኘ። እና ቅጣቱ ምን እንደሆነ ታውቃላችሁ? ሞት ነበረ። ምን ነበር አልኳችሁ? ሞት። የማንን ስለወሰደ? ለማን እርም የሆነውን ስለወሰደ? እግዚአብሔር። አያስፈራም? አሁን ይህን ጥቅስ ስትነግሯችሁ ለቤተሰብ አይደነግጥም? አሁን ለእናንተ የነገርኳችሁን የተደረገውን ስትነግሯችሁ ትንሽ አይደነግጡም? እንዲህ አይነት ታሪክ እያላችሁ ስታወሩላቸው ወይኔ ለእግዚአብሔር መውሰዱን ለእግዚአብሔር የሆነውን መውሰድ አያችሁ እንዲህ ቅጣት ያስመጣል ስትሏቸው ይደነግጣሉ፣ ይፈራሉ። ስለዚህ እናቴ፣ ስለዚህ ወንድሜ፣ ስለዚህ እህቴ እንዲህ አይነት ቅጣት እንዳገኝ እኔ ለአንተ ፈራልሃለሁ። እንዳልከለክል በረከትን አስቀርብሃለሁ ብዬ ፈራው። እንዳልሰጥ ደግሞ ምናልባት እንዲህ አይነት ቅጣት እንዳገኝ ብዬ ደግሞ ሰጋልሃለሁ እያላችሁ ትነግራላችሁ ማለት ነው። ግልጽ ነው አይደለ? በዚህ መልኩ ማድረግ ትችላላችሁ። አሁንም አላደርግም ብለው ደግሞ ሲያደርጉ ካያችሁ በሱባኤ ይጠይቃላችሁ። ጌታ እውነታውን አሳውቀኝ ትሉታላችሁ እግዚአብሔርን። ከዛ ደግሞ ሄዳችሁ ጠይቃላችሁ። በዚህ መልኩ ታስተካክላላችሁ። አታስተካክሉ? ማስተካከል እኮ ይቻላል። እንዲህ አይነት ታሪክ እየነገራችሁ መገሰጽ ይቻላል ማለት ነው። እናም ደግሞ እቤት ደግሞ መዘከር፣ እቤት ደግሞ ድሆችን ማብላት ምን ያክል በረከት እንደሚያሰጥ እና አብርሃምን አንሱላቸው። አብርሃም አሁን እንግዳ ተቀባይ ነበር። በዚህ ነበረ በእግዚአብሔር ፊት ትልቅ ባለሟልነት ያገኘው። አጋዕዝተ ዓለም ሥላሴ ወደ ቤቱ እንዲመጡለት የተደረገበት ዋናው ሚስጥሩ ይሄ ነው። እና ይህን ታሪክ ሁሉ እያነሳችሁ በረከት እንደሚያገኙ እያስተማራችሁ ቤተሰባችሁ ለበረከት ስራ ማነሳሳት ትችላላችሁ ማለት ነው። ግልጽ ነው እህቴ? በዚህ መልኩ ብታስተምሪያቸው መልካም ነው እላለሁ። የሚጠብቀኝ አይተኛም እህቴ። ግልጽ ነው አይደል? ያንን አድርጊ። መልካም። እሺ፣ ይህን ይመስላል እህት ወንድሞች። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ጨረስን አይደል? ሰዓታችን ደረሰ እና በዚህ መልኩ ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። መልካም ፈቃድ ሌላ ጊዜ እንቀጥላለን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ግን እስቲ ቆይ በከንቱ ደካምኩኝ የሆነን ብዬ ደግሞ አስባለሁ።
እስቲ ጥያቄ ልጠይቃችሁ። ምን ያዛችሁ እስቲ ዛሬ የተማራችሁትን እስቲ ንገሩኝ። የሆነ በልባችሁ ጠብ ያለ ነገር የለም? የያዛችሁት ነገር እስቲ ዛሬ ከተማራችሁት አንድም የያዛችሁት የለም? ምንም የያዛችሁት? ገንዘብ በምናበድርበት ሰዓት እንደምንጸድቅ፣ እሺ፣ እንደገና በስላሴ ስም እንደገና ደግሞ በትዳር ዙሪያ መጠንቀቅ እንዳለብን፣ በንስሐ በቅዱስ ቁርባን ማግባት እንዳለብን። ጎሽ ቃሎት ያሰማልን። ደግሞ መልሶ ይቅርታ፣ እግዚአብሔር ይገስጽ። በእውነት በጣም ደስ ይላል። ወሳኝ 2 ትምህርቶችን አግኝተሻል። እግዚአብሔር ያክብርልኝ እህቴ፣ ቃሎት ያሰማልን እላለሁ። እሺ ሌሎቻችሁስ? እስቲ ብዙ ነው ያወራ ነው ከቅድሙ ጀምረን። እስቲ ምን ያክሉን ያዛችሁ? እስቲ ልፈትሻችሁና ምን ያክሉን ያዛችሁ? እስቲ ንገሩኝ። አባት እናቶቻችን በመጽሐፍ ቅዱስ ጥቅስ እየጠቀስን ለንስሐ መንገድ መምራት እንዳለብን። ምን ማለት? እስቲ ንገሪኝ፣ አልሰማውም፣ ይቅርታ። መጽሐፍ ቅዱስ ጥቅሳት እያመጣን አባት እናት እህት ወንድሞቻችን ወደ ንስሐ መንገድ መምራት እንዳለብን። ጎሽ ቃሎት ያሰማልን። በጣም ደስ ይላል። ቃሎት ያሰማልን። ሌሎቻችሁ? ያስኩት አንድ ልንገርህ፣ ለሞተ ሰው መባ እንዲገባ ስላሴ። ጎሽ ቃሎት ያሰማልን። ይሄም በጣም ጥሩ ትምህርት ነው። እሺ ሌሎቻችሁስ? እስቲ ንገሩኝና ደስ ብሎ ይሉጣ ተምረዋል ብዬ ሲገብር የነበረ በጉዳያቸው ዝክር መዘከር እንዳለባቸው፣ ቤተሰብ ዝክር ቢዛክር መልካም እንደሆነ። እሺ ቃሎት ያሰማልን። እሺ ደግሞ ተስካራቸውን እያስታወሱ መውጣት እንዳለብን። መልካም ጎሽ ቃሎት ያሰማልን። እሺ ሌላስ? ዝክር በእምነት እንዲዘክሩ እንዳታለሉ። ምን አላችሁኝ? ዝክር እንዳታለሉ እርም የሆነውን ማስተማር እንዳለብን። በትክክል ጎሽ ቃሎት ያሰማልን። እሺ ሌላስ? በመንፈሱ ዙሪያ ደግሞ ወንድማችን ሰው ላይ መፍረድ እንደሌለብን መጀመሪያ ያስተማርከን፣ ለዛ ሰው ጸሎት ማድረግ እንዳለብን። ትክክል ቃሎት ያሰማልን። እሺ ቃሎት ያሰማልን። እግዚአብሔር እድሜህን ያርዝምልን። በእውነት አሜን አሜን። በእውነት ደስ ይላል። ጥቅስ እያመጣን መመከር እንዳለብን። መልካም ጥቅስ እያመጣን መምከር ማስተማር እንዳለብን። በጣም ደስ ይላል። በእውነት ደስ ብሎኛል። እንደዚህ እናዘውትረው እንደዚህ አይነት መጠየቅ ጥያቄ መጠየቁን መጨረሻ ላይ ጥሩ ነው፣ ያነቃቀን። አዎ ጥሩ ነው። ነቃ ብላችሁ እንድትከታተሉ ያደርጋችኋል አይደል? መልካም አሜን አሜን። አሁን ነው የመጣው ወንድማችን ዲያቆን ወልደማኔ፣ በጣም እናመሰግናለን። እኔ እንኳን መጨረሻ ነው የገባው እና ብዙ ነገር ለራሴም ተምሬያለሁ ማለት ነው። ይቅር ማለት እንዳለብን የበደሉንን ቤተሰብን ንስሐ እንዲገቡ ዝክር እንዲዘክሩ፣ እነሱ ባይዘክሩ እንኳን ዘከርን እያሉ እንትን ብል ፎቶ ማን ነው ቪዲዮ እያነሱ እንዲልኩልን፣ ከዛም ደግሞ ባይችሉ እንኳን ባናምናቸው ራሱ ለሌላ ሰው ለምንወደው ሰው ለሚያደርግልን ሰው ለቤተሰብ መዘከር እንዳለባቸው፣ ንስሐ ገብተው እንኳን ገንዘብ ክፈሉ ለቤተክርስቲያን ለነዳያን እንዲያርጋችሁ ስጡ ይባል እንኳን ማናምናቸው ከሆነ ራሳችን ለምናምነው ሰው እንዲዘክርልን ማድረግ እንዳለብን እና ስለ መንፈስ እንዲሁም ስለ ትዳርም ራሱ አሁን ቅድም የተናገረችው ልጅ ሰማሁታለን እና ትዳር ላይ መስተፋቅር የሚያደርጉባቸው እንዳሉ እንዲወዷቸው ተለያይተው እንኳን እንደሚያደርጉባቸው ይኖራል። መጠንቀቅ እንዳለብን ትዳር ያው ከፍቶት እንትን ለማለት ከዝሙትን ለማሸነፍ ትዳር መያዝ እንዳልምንይዘው በዛ እንደሆን ነው የተረዳሁት በትንሹ። በጣም አመሰግናለሁ ወንድማችን፣ ጸጋውን ያብዛልን። አሜን አሜን አሜን። በእውነት በጣም ደስ ይላል። ብዙ ትምህርት ተምራችኋል። በእውነት እግዚአብሔር አምላክ የሰማነውን በልቦናችን ጽላት ላይ ጻፍልን፣ በአይምሯችንም ላይ ቅረጽልን። በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ ያድርገን። አሜን። ሌላ ወይት ወንድሞች ማሳሰቢያ ልስጣችሁ። ማሳሰቢያ ምን መሰላችሁ? ይሄ የሚያወጣን ምን መሰላችሁ? አንደኛ እኛ ጋር ያለው መንፈስ እኮ ነው የሚረብሸው። አብሮ ይገባል፣ ሌላውን ይበትናል።
አብሮ ምን ይላል? ይገባል። ሌላውን ደግሞ ምን ያደርጋል? ይበትናል። እኛ ሁላችንም ማድረግ ያለብን ነገር አለ። ምን ካላችሁኝ፣ አስቀድመን ወደ ማህበር ከመምጣታችን በፊት ጸሎት እናድርግ። እሺ፣ ሁላችንም በራሳችን አስረን እንግባ። ግልጽ ነው አይደል? ምን ብለን እንግባ? አስረን። ጸሎት አድርገን አስረን። አዎ፣ እያንዳንዱ ሰው አስሮ ይግባ። በቃ ሁላችንም አስረን ጌታዬ ኢየሱስ ክርስቶስ መንፈስ ከኔ ተነስቶ ማህበር እንዳይበትን እንዳይረብሽ እንዳይበትነን፣ እንደዚሁም ደግሞ ኔትወርካችን ላይ እንዳይቀመጥ፣ ግልጽ ነው። ሁላችንም እንዲህ አድርገን ብንገባ እኮ በእውነት እንቆጣጠር ነበር። መተተኞች ደብተራዎች ምን ያደርጋሉ መሰላችሁ? እሷ ጋር ተቀምጠ እሱ ጋር ተቀምጠ ምን በል ይላል? በትን ብለው ይልካሉ። በትን ተብሎ የሚላክ መተት ማለት ነው። ከዛ ይሰራል ስራውን ማለት ነው። ሁላችንም ግን አሳልፈን ሰጥተን ለልዑል እግዚአብሔር እሰርልን፣ ምንም አይነት መንፈስ ማህበራችን ላይ ገብቶ እንዳይፈታተን አድርግ ብለን ገዝተን ሁላችንም ብንገባ ለትምህርት ብንመጣ ኖሮ እንደዚህ እየበተነ አያስቸግረንም ነበር። ኔትወርካችን ላይም እየተቀመጠ ባረበሸን ነበር። እና ልምዱ ይኑረን። እሺ፣ ልክ ለትምህርት ልትመጡ ስትሉ 10 ደቂቃ ውሰዱ። ቀደም ብላችሁ ልትገቡ ስትሉ ልትመጡ ስትሉ ቀደም ብላችሁ 10 ደቂቃ አሳስቡ እስቲ በዚህ ጉዳይ ላይ 5 ደቂቃ ማሳሰቢያ ጸሎት ማድረጊያ አድርጓት። 5 ደቂቃ ደግሞ ምን ማድረጊያ ማሳሰሪያ። መንፈሱን ታስሩበታላችሁ። አይበቃም? አሁን 10 ደቂቃ ንገሩኝ እስቲ። 5 ደቂቃ ምን ማድረጊያ ማሳሰሪያ። ጌታ ሆይ ትሉታለች፣ ትነግሩታላችሁ። አሳልፌ ሰጥቻለሁ፣ ምንም አይነት መንፈስ ከኔ ተነስቶ ወደ ማህበር እንዳይሄድ፣ እንደዚሁም እንዳይበትን፣ እንደዚሁም ደግሞ ኔትወርክ ላይ እንዳይቀመጥ፣ እኔንም እንዳያስወጣኝ ለአንተ ምን ብያለሁ? አሳልፌ ሰጥቻለሁ፣ እባክህ ሰርልኝ ትሉታላችሁ። ከዛ በኋላ መንፈሱን ሰላም ለኪ ትጸልዩና ጸሎተ እግዝእትነ ማርያምን ትጸልዩና ትቀጠቅጣላችሁ። ወይም መቀጥቀጫ እንኳን ታይም ባይኖራችሁ በቃል መገዘት አይቻልም? አይደረግም? በእምነት ከገዘትን ይይዘዋል እኮ። ለምሳሌ እመቤቴ ሆይ ትሉና ሰላም ለኪን ጸሎተ እግዝእትነ ማርያምን ትጸልዩና ለአንቺ አሳልፌ ሰጥቻለሁ፣ ኔትወርክ ላይ እንዳይቀመጥ ሌሎችንም እንዳይበትን ለአንቺ አሳልፌ ሰጥቼሻለሁ እናቴ ኪዳነ ምሕረት፣ ስገባ አብረሽኝ ግቢ ትሏታላችሁ። ስገባ ምን በይ? አብረሽኝ ግቢ። በቃ ኔትወርክ ላይ ተቀመጪ፣ አሳልፌ ሰጥቼሻለሁ፣ እሰርልኝ ትሉና ከዛ በተማጸናችኋት እናት በቅድስት ድንግል ማርያም ስም መንፈሱን ለ5 ደቂቃ ትገዝቱታላችሁ፣ ወይ በመቁጠሪያ ወይም በቃል አብረን እንዳትገባ ወይም ደግሞ ይሰማችኋል ድምጼ? ኔትወርክ ላይ እንዳትቀመጥ፣ ሌላውንም እንዳትበትን ገዝቻለሁ፣ በቅድስት ድንግል ማርያም ስም የታሰርኩን ትሉታላችሁ። ያኔ ይታሰራል በእምነት። በምን አልኳችሁ? በእምነት። እምነት ነው የሚያስረው። በነገራችን ላይ በእምነት ከጠየቅ ይደረግልሃል። አምናችሁ በጸሎት የምትለምኑትን ይደረግላችኋል ብሏልና እና ይሄን የማድረግ ልምድ ይኑራችሁ ልላችሁ ፈልጌ ነው። ሁላችንም ልምድ ይኑረን። ይሄን ብናደርግ ኖሮ ባልተረበሽን ነበረ፣ እንደዚህ ባልጨፈረብን ነበረ ጠላት ለማለት ፈልጌ ነው። ያው እንግዲህ ዛሬ አርብ ነው አይደል? የመጨረሻ ለሌላ ጊዜ ነው። አሁን ለሚቀጥለው ሳምንት ግን ሁሌ እንደዚህ አድርጉ ለማለት ፈልጌ ነው። በተረፈ በርቱ። እግዚአብሔር ከእናንተ ጋር ይሁን። ለነበረን ጊዜ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። ይኸው አሁን ገባው እያለም ይጽፋል። ይገርማል። እንዳትሰሙ እኮ ነው። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን አምላክ ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ ፍጻሜያችን እንድታሳምርልን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደ እኛ። እመቤታችን አማላጃችን ተመልከች ወደ እኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘኢመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን።
እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደየቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች የዚህ ሳምንት መርሃ ግብር በሚገባ ተጠናቋል ማለት ነው። እንደ እግዚአብሔር መልካም ፈቃድ ከእንግዲህ የምንገናኘው ሰኞ ምንድን ነው? ሰኞ ጥምቀት ነው አይደል? ስለዚህ አንገናኝም ማለት ነው። የጥምቀት ቀን ማክሰኞ ነው የምንገናኘው ማለት ነው። እሑድ አገባም ወንድማችን እሑድ ቀን ከተመቸኝ እስቲ እሞክራለሁ። እሑድ ገብተህ ከተራ እኮ ነው ግን እሄዳለሁ። እኔም አብሬ ሂጄ አከብራለሁ። እኔም አስቀድመስ መግባታችንም እንደ ወንድም ያረታው ያስለመርከንንማ እንዳትረሳ። ቀን እንግባለን ወንድማችን። ምንም ማድረግ ይቻላል። ስለዚህ እስቲ ምናልባት ወይ ፈጣሪ ከፈቀደ ከተመቸኝ ልገባ እችላለሁ። ካልተመቸኝ ግን ምንም ማድረግ አልችልም። ወንድሞች የሆነ ወይ በዓሉ ማክሰኞ ወይም ደግሞ ሮብ ቢውል ኖሮ ቀደም ብዬ ወይ ሰኞ ወይ ማክሰኞ ሰፋ አድርገን እንማማር ነበረ ጥምቀትን በተመለከተ። ግን አምና የተማርነው ትምህርት የለም። እስቲ ዩቲዩብ ላይ ገብታችሁ ብታዳምጡት መልካም ነው። ዩቲዩብ ላይ ስለ ጥምቀት የተማማርነው ካለ እኔ ጋር ፕሮግራም አለ በሰንበት ትምህርት ቤት በዛ አይነት መርሃ ግብር ስላለ በእኔ በኩል በግሌ አይመቸኝም። ለዛ ነው ቅዳሜን የተውኩት። ከዚህ በፊትም ነግሬያችሁ ነበር አይደለም እንዴ እንደማይመቸኝ ቅዳሜ። ትዝ ይላችሁ እንደሆነ የዚህን ዓመት መርሃ ግብር ስንጀምር እና እስቲ ዩቲዩብ ላይ ገብታችሁ ስለ ጥምቀት የተማማርነው ትምህርት ብታዩት መልካም ነው ለማለት ነው። ወይም ደግሞ እግዚአብሔር ከፈቀደ ከተመቸኝ እሑድም ልናደርገው እንችላለን። እሑድ ዕለት አሁን ለምሳሌ ምሽት ላይ በጊዜ ከተራ ከተመለስኩኝ 1 ሰዓትም ቢሆን ወስደን ስለ ጥምቀት ትንሽ ልንነጋገር እንችላለን። ግን ፕሮሚስ አልገባም፣ እርግጠኛ አይደለሁማ። ምክንያቱም አምሽቼ ልመጣም እችላለሁ ላይመቸኝ ስለሚችል ያው በዚህ መልኩ ልትረዱ ፈልጋለሁ ለማለት ያክል ነው። ብቻ ግን የሆነ ታይም ቀንም ሊሆን ይችላል ድንገት ልገባ ስለሚችል ጠብቁ። ስገባ እስቲ ትንሽ ስለ ጥምቀት እንማማር። በገባበት ሰዓት ንገረን ወንድማችን። አምሽተን ብትገባ ችግር የለም። መልካም እሺ። እግዚአብሔር ፈቃድ ይሁን። አሜን። እግዚአብሔር ፈቃድ ይሁን። አሜን አሜን። ካልሆነም ደግሞ አሉ አይደል ብዙ ትምህርት የሚያስተምሩ ጥምቀትን በተመለከተ እየገባችሁ ብትማሩ መልካም ነው ለማለት ያክል ነው። በተረፈ መልካም ዓመት በዓል ይሁንላችሁ። መልካም ዕለተ ሰንበት። ደህና ሁኑልኝ። በክርስቶስ ፍቅር በጣም ነው የምወዳችሁ። ዩቲዩብ ላይ ገብታችሁ ላይክ እና ሼር ማድረግ እንዳትረሱ። የዛሬውን ትምህርት እግዚአብሔር ከእናንተ ጋር ይሁን። መልካም አዳር። አሜን አሜን። ወንድማችን ቃል በሰላም ያድርስና ከርሞ ሳይበላን ጸጋውን ያብዛል። ወንድማችን አምላክ ላይ ታምናት ትጠብቅልን። ጸጋውን ያብዛል። ቃለ በረከት አሜን። ወንድማችን ባለበት ሰላም ሁሉን መልካም በዓል አሜን። ተናገሩልኝ። ቤተሰቦች መልካም ባህል እንኳን አደረሰት። እግዚአብሔር አምላክ ይጠብቅን።